ዲያስፖራ ያለው እንቅስቃሴ እንግዲህ ከምርጫው በኋላ ደግሞ ትንሽ ደብዘዝ ያለ ይመስላል። መልሰን ማንቀሳቀስ ይኖርብናል። እያረፉ ትግል አይገባኝም እኔ። ስለዚህ በየዕለቱ አዳዲስ ነገሮች፣ አዳዲስ የትግል ስልቶች፣ አዳዲስ ስትራቴጂዎችን እየነደፉ ወደዚህ አይነት ንቅናቄ ውስጥ ማህበረሰቡን ኮንቲኒየስሊ በማያቋርጥ ትግል ውስጥና የትግል ስሜት ውስጥ ህብረተሰቡ እንዲቆይ ማድረግ ያስፈልጋል። ከድል በኋላ ማረፉ ይታረፋል፣ መነገዱም ይነገዳል፣ መስራቱም ይሰራል ብሎ ማሰብ ያስፈልጋል። ወገናችን በልቂት ውስጥ ባለበት ሁኔታ ውስጥ የዛሬ ወር ወጥተን በወር ውስጥ አርፈን ከስድስት ወር በኋላ ደግሞ ዳግም ተሰባስበን የምናደርገው ትግል መኖር አለበት ብዬ ስለማላምን ማለት ነው። ስለዚህ ማህበራዊ ንቅናቄውን በደንብ ማጠናከር ያስፈልጋል። በየአካባቢው ያላችሁ በንጹሃን ላይ የሚደርሰውን እልቂት ማውገዝ ያስፈልጋል። በየአካባቢው ያሉ ኮንፈረንሶችን፣ ፕሮግራሞችን፣ የስፖርት ውድድሮችን፣ የዓለም ዋንጫንም ጭምር ወደ ትግል አውድና ወደ ትግል ተቋምነት መቀየር ያስፈልጋል። እዛ ሄዳችሁ ሐሳቦቻችሁን በወገኖቻችሁ ላይ የሚደርሰውን ነገር ለሚመጣው የዓለም አቀፉ ማህበረሰብ በተለያየ መንገድ ጥበባዊ በሆኑ ስልታዊ በሆኑ መንገዶች ትግላችሁን ማሳየት የምትችሉባቸው ሁኔታዎች አሉ። በየዕለቱ አዳዲስ ኢኖቬቲቭ የሆኑ የትግል ስልቶችን እየተጠቀማችሁ በግለሰብና ሁለት ሆኖ ተአምር መስራት ይቻላል። በነገራችን ላይ ነሰርሊ 500 እና 600 ሆኖ መውጣት አይጠበቅብህም። ስለሆነ እያንዳንዱን ፕላትፎርም ወደ ትግል ሜዳነት መቀየር በጣም የተገባ ነው። ምክንያቱም ህዝባችን አንድም ቀን ተኝቶ በማያድርበት ሁኔታ ውስጥ በተለይ ደግሞ በሚዲያውን በተለያየ መንገድ የምትሰሩ ኃይሎችም አካላትም ስለ ህዝባችን ድምጽ መሆኑን አጠናክራችሁ መቀጠል ያስፈልጋል ማለት ነው። የማያቋርጥ አይነት እንቅስቃሴዎች፣ ንቅናቄዎች ህብረተሰቡ በየዕለቱ ምን እየሆነ እንዳለ በሀገሩ እንዲያውቅ እንዲገነዘብ ማድረግ፣ የዓለም አቀፉ ማህበረሰብ በኢትዮጵያ ውስጥ በየዕለቱ ያለውን ሁኔታ እንዲያውቅ እንዲገነዘብ ማድረግ በጣም የተገባ ነው የሚለውን በዚህ አጋጣሚ ለማስተላለፍ ነው። ጋምቤላ መረጃዎች አሉን። ከጋምቤላ የደረሱን መከላከያውን በተመለከተ ለአብይ አህመድ በቀጥታ የተነገረውን አስተማማኝ ተጨባጭ የሆነ መረጃ ነው የምንነግራችሁ። ጀነራሉ ለአብይ አህመድ ሰራዊቱ ፈርሷል፣ ምንድነው የምትጠብቀው? ይሄ ጉዳይ ከዚህ በላይ መቀጠል የምንችል አይደለም። 100% የተረጋገጠ መረጃ ነው ማቀርብላችሁ። ሰራዊቱ ፈርሷል። አሁን ባለው ሁኔታ መቀጠል አንችልም። ስለዚህ ይሄንን ጉዳይ ፖለቲካዊ መፍትሄና ልባት የምትሰጡት ከሆነ ፖለቲካዊ መፍትሄና ልባት ሰጡት። ከዚህ በላይ ግን የሰው ልጆችን፣ የድሃ ልጆችን፣ የአርሶ አደር ልጆችን ማስጨረሱ ይብቃ። ጉዳዩ ከቁጥጥራችን ውጪ የሆነ ዞሮ እኛንም እየበላ እያለቅን ነው። ሰራዊቱን ገብተህ ብታየው ፈርሷል የሚል አብይ አህመድ ሊሰማው የሚዘገንነውን ዘግናኝ የሆነ ዜና፣ ጎምዛዛ የሆነ ዜና ተነግሮታል። አብይ አህመድ ምን አይነት ምላሽ ሰጠ እናሰማችኋለን ዛሬ። ከዛ ውጭ ቤተክርስቲያን ላይ አብይ አህመድ የዛተባቸውን ምክንያቶች በአሃዝ በተጨባጭ በማስረጃዎች እናሳያችኋለን። ዛቻው ከምን የመነጨ ነው? ከቤተክርስቲያን ጋር አብይ የገባባቸው በርካታ ቅራኔዎችን ትላንት ስናነሳ ነበር። ለምን ቤተክርስቲያንና ለምን በክርስቲያኖች ላይ የሚደርሰው ጥቃት አልቆም አለ? ለምንስ ፋታ ማግኘት አልተቻለም? የሚለውን በተመለከተ ትናንትና ሰፊ 8 ነጥቦችን አንስተን ስናነሳ የነበራቸው ንግግሮች ነበሩ። ከዛ ውጪ ዛሬ በበርካታ ማስረጃዎች አብይ አህመድ ቤተክርስቲያንን እና ክርስቲያኖችን በተመለከተ በተለይ ኦርቶዶክሳውያንን በተደጋጋሚ ያነሳቸውን እያንዳንዱን ነገር ለማሳየት እና በነዛም ላይ ሐሳብና አስተያየት እንድንሰጥ ሙከራ እናደርጋለን። ሌሎች በርካታ ጉዳዮች አሉን፣ ሀገራዊና ቀጠናዊ ጉዳዮች፣ እነሱንም እናነሳለን፣ ወደ እናንተ እናደርሳለን። የተወደዳችሁ ይሄ ፕሮግራም ለሁሉም እንዲደርስ ከፈለጋችሁ መጀመሪያ ላይክ በማድረግ ኮሜንት በማድረግ ፕሮግራማችንን ተከታተሉ። ከዛ ውጪ የአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥንን ማገዝ እንደተለመደው አትዘንጉ። ሲደመር 1723093725 የዋትስአፕ ስልካችን ብቻ አይደለም። በዚህ ቁጥር ዜልና በካሻፕ ኤቢሲን ማገዝ ይቻላል። ከዛ ውጪ እንደዚሁ የአማራ ሳትን በተለይ በአማራ ብሮድካስት ሴንተርና በአማራ ሳት ስለሆነ ይሄ ፕሮግራም እየተካሄደ ያለው ወይንም እየደረሰ ያለው ሳተላይቱንም ማገዝ ብትችሉ በጣም ደስ ይለናል። ስለዚህ ድጋፋችሁን በዚህ መንገድ ብታደርጉልን ጥሩ እንደሚሆን ተስፋ በማድረግ ወይንም ደግሞ በመግለጽ ፕሮግራሜን በቀጥታ መጀመር ፈልጋለሁ። አንሙት ከኔ ጋር ይኖራል ዛሬ። ከዛ በፊት አንሙትን ልጋብዘውና ሰላምታ ከሰጠን በኋላ ጋምቤላን በተመለከተ አሁናዊ መረጃዎችን ወደ እናንተ እናደርሳለን። ሌሎችም በርካታ ጉዳዮች አሉ ኢትዮጵያ ውስጥ በየአካባቢው ላይ ያለውን ሁኔታ በተመለከተ በርካታ የምናነሳቸው ነገሮች ስላሉ እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ነው ጋብዘው። መልካም ቆይታ ይሁንላችሁ።
እንኳን ደህና መጣህ ወንድም አንሙት፣ እንዴት አለ? እንኳን ደህና ቆየህ ወንድም ትንግርቱ። የኤቢሲ ቤተሰቦች ሁላችሁም እንዴት አላችሁ? እንደምናችሁ? በአዲሱ ዩቲዩባችን የምትከታተሉ እንደዚሁም በሳተላይታችን አማራ ሳት ቲቪ የምትከታተሉ ሁላችሁን ሰላም ለማለት እወዳለሁ። ምናልባት ትንግርቱ ከፈቀድክልኝ በዚህ አጋጣሚ ኤቢሲ ቴሌቪዥን ባለፈው ብለነው እንደነበረው ለብዙዎች ጥሪ ያቀርባል። አማራ ሳት ቲቪ ላይ ግለሰቦች፣ ቡድኖች፣ ሚዲያዎች ልትሆኑ ትችላላችሁ የተለያዩ ዝግጅቶችን ማቅረብ ለሚፈልጉ በዚህ አጋጣሚ ጥሪ ማቅረባችን ተገቢ ስለሆነ ነው። ይዘት አለን፣ በዚህ ትግል ውስጥ አስተዋጽኦ ሊያደርግ የሚችል ፕሮግራም ለማዘጋጀት እችላለሁ ወይም እንችላለን የሚሉ አካላት በሙሉ ፕሮፖዛላቸውን ምክር ሐሳባቸውን ይዘው ለኤቢሲ ኤዲቶሪያል ቢያቀርቡ በመተባበር በሳተላይት ፕሮግራማቸው ለብዙሃን እንዲደርስ ለማድረግ እንደምንችል ለመግለጽ ነው። በተለያዩ ርዕሰ ጉዳዮች ላይ በተለይ ይጠቅማል ብለው በሚያስቡት እናንተ ምን ሰራው ኤቢሲ የሚሰራው ሌሎች አማራ ሚዲያዎች የሚሰሩት አለ፣ ነገር ግን እኔ ደግሞ በዚህ መንገድ እንዲህ ያለ ይዘት ማቅረብ አለብኝ ብሎ የሚያስብ ባለሙያ ወይም ሚዲያ ወይም ቡድኖች ካሉ እነሱ ለመጋበዝ ስለሚፈልግ ኤቢሲ ቴሌቪዥን ይህን ማስታወቂያ ተከታትላችሁ ሐሳባችሁን ይዛችሁ ነው በተለያየ ዓለም ያላችሁ ሙያተኞች አማራ ሳት ቴሌቪዥን ይጠብቃችኋል ማለት ነው። መልካም ቆይታ ይሁንልን። ብዙ ርዕሰ ጉዳዮች እያስተዋወቅን ነው። ፕሮፖዛል ወይንም አክሽን ፕላን ነው የምንፈልገው አንሙት። ምክረ ሐሳብ ከምንለው ንድፈ ሐሳብ ወይንም ደግሞ ንድፈ ገቢር ልንለው እንችላለን። አክሽን ፕላን ስለሆነ ማለት ነው። ንድፈ ገቢር ወይንም ንድፈ ተግባር ያላችሁ ሰዎች ወይንም ንድፈ ሐሳብ ያላችሁ ሰዎች ለኤቢሲ ሰሚት ልታደርጉ ትችላላችሁ። ከዛ ሐሳቦቻችሁ በሳተላይት እንዲሄዱ ማለት ነው። በተለያየ መንገድ የሬዲዮ ፕሮግራሞችም ልትጀምሩ ትችላላችሁ። ነሰል የቪዲዮ ፕሮግራሞችን ላይሆኑ ይችላሉ። አንዳንድ ሰዎች ስጋት ያለባቸው በተለይ ሀገር ቤት ሆናችሁ ፕሮግራም ለመስራት የምትቸገሩ ሰዎች ካላችሁ በተለያየ መንገድ አስተዋጽኦና በርክቶ ማድረግ የምትችሉባቸው። በነገራችን ላይ ነሰሊ እንዳለው አንሙት በጣም በበርካታ ጉዳዮች ላይ ነው ጥሪ የተደረገው። ትምህርትን፣ ጤናን፣ መሰረተትን፣ በርካታ ጉዳዮችን፣ ኢኮኖሚን እና ሌሎች ዘርፎችን፣ አርትን፣ ኪነ ጥበብን ታሳቢ ያደረጉ ጥሪዎች ናቸው የተደረጉት። አንሙት ሁሉንም የሚመለከቱ ናቸው ማለት ነውና በዛ ረገድ የሚመለከታችሁ ዘርፍ እንደዚህ አይነት ፕሮግራሞችን መስራት ፈልጋለሁ የምትሉ ከሆነ ፕሮግራሞቻችሁን እና የፕሮግራም ሐሳቦቻችሁን ብታጋሩን እኛ የበለጠ እንዲዳብሩ አድርገን ለህዝባችን አገልግሎት ወይንም ተደራሽ እንዲሆኑ ለማድረግ እንችላለን ለማለት ነው። እንግዲህ በቀጥታ ወደ ፕሮግራሞቻችን እናልፋለን። አንሙት ቀጥታ ጋምቤላ ያለውን ሁኔታ ደውለን እንድናጣራ ፈልጋለሁ። አንድ ስልክ መደወል ይኖርብኛል። ከዛ ጋምቤላ ላይ ያለውን አሁናዊ ሁኔታ እናጣራለን ከአድማጭ ተመልካቾቻችን አብረን እንከታተል። ጤና ይስጥልን አቶ ኒካው፣ እንዴት አሉ? ጤና ይስጥልኝ። እግዚአብሔር ይመስገን ደህና ነን። ድምጻቸው እንደሚሰማ አንሙት ብታረጋግጥልኝ ደስ ይለኛል። ይሰማል። አመሰግናለሁ። አቶ ኒካው ከአማራ ብሮድካስት ሴንተር አማራ ቴሌቪዥን እና የአማራ ሳተላይት ነው የምደውልሎት። በጋምቤላ ወቅታዊ ጉዳዮች ላይ አንዳንድ መረጃዎችን መጠየቅ ፈልገን ነው የደወልንሎት። ጋምቤላ ትናንትና ምን ነበር የነበረው? ትናንት ኦፍ ኮርስ በስልክ ተገናኝተን አንዳንድ ነገሮችን ተለዋውጠን ነበር። የጋምቤላን አሁናዊ ሁኔታ ለመረዳት ሙከራ አድርገን ነበር። በተጨባጭ በርካታ መረጃዎች አልነበሩንም በወቅቱና ለአድማጭ ተመልካቾቻችን ልናደርሰው አልቻልንም። አሁን ላይ ግን በርካታ የተጣሩ መረጃዎችም እየወጡ ስላሉ በተለያየ መንገድ በርካታ ጉዳዮችን ነው እየሰማን ያለ ነው። ትናንት በእርግጥ ጋምቤላ ላይ ምንድን ነበር የነበረው? አሁንስ ያለው ሁኔታ ምን ይመስላል የሚለውን እንስማ ብለን ነው። ትናንትና ምንድን ነው የተፈጠረው ጋምቤላ ላይ? እንግዲህ ትናንትና ማምሻው ጋምቤላ ላይ በቤተ መንግስት አካባቢ የተኩስ ሩምታ ነበረ። ለሰዓታት ያክል የፈጀ የተኩስ ሩምታ ነበረ። ያኔ በዛም በትናንትናው ዕለት ያው ምንም እንደው መረጃ የሚባል ነገር አልነበረም። በነጋታው ግን ባደረግነው ክትትል እንደሰማነው ከሆነ ጉዳዩ በፌዴራል ፖሊሶች መካከል ነው ያንን ተኩስ የተፈጠረው። የአንድ የፌዴራል አባል
ምናልባት በግምገማው ውጤት ደስተኛ ያልሆነ ነው የሚባለው። በዛኛው ግምገማ የራሱን አለቃ ሄዶ ለመግደል የሚባል ቨርጅን አለ። ነገር ግን ሌላው ደግሞ በሌላ መልኩ አይ የለም እሱን ቀጥታ ቤተ መንግስት ሄደው ቤተ መንግስትን የሚገኙትን ባለስልጣናት ርዕሰ መስተዳድሯ እና ምክትል ርዕሰ መስተዳድሯ ጥቃት ለማድረስ ነበር የታሰበው። ይህንን ደግሞ የራሱን መሳሪያ እና ማቴሪያልስ ይዞ በመግባት እንትን ላይ ከሌሎች ፌዴራል ፖሊሶች ጋር እንደ ምንድነው ተኩስ እንደተለዋወጡ ነው መረጃ የደረሰ እና በነጋታው ያኔ ማታ ስለነበረ ሌሊት ስለነበረ እሱንን ማግኘት አልቻለም። ነገር ግን ጠዋት እንደሰማ ነው ራሱ እንዳጠፋ ነው የተነገረን። እንግዲህ ይህንን ያደረገው የፌዴራል ፖሊስ ነው እና የፌዴራል ፖሊስ የክልሉ አመራሮች ጋር ምን አገናኘው? የክልል መንግስታት የክልሉ ፕሬዝዳንት ጥበቃ የሚደረግላቸው በፌዴራል ፖሊሶች ነው ወይ? እንዴት ተገናኙ ከክልል ባለስልጣናት ጋር የፌዴራል ፖሊሱና የክልል ባለስልጣናቱ? እንግዲህ ጋምቤላ ትክክል ጥያቄ ነው ያነሳ። ጋምቤላ ላይ እንዲያው የክልሉ ፖሊስ አይታመኑም። ምክንያቱም እነዚህ ሁለቱ ፖሊስ ማለት ሁለቱ ብሔረሰቦች እርስ በርሳቸው ስለሚተናኮሉ አይታመኑም በሚል የፌዴራል ፖሊሶች ናቸው ጋምቤላ እንደው በቁጥጥር ስር ያደረጉት እና ፌዴራል ፖሊሶች እና መከላከያ ናቸው የጋምቤላ ርዕሰ መስተዳድር፣ የጋምቤላ ምክትል ርዕሰ መስተዳድር እና የፓርቲው ጽሕፈት ቤት ኃላፊው። እነዚህ በአብዛኛው በፌዴራል ፖሊሶች እና በመከላከያ ናቸው እየታጀቡ ያሉ። እንግዲህ ይህንን ሌላም አካባቢ የሚታይ አይደለም። ጋምቤላ አንተ የምታወቁ እነዚህ ሁለቱ የፌዴራል ማለት ርዕሰ መስተዳድር እና ምክትል ርዕሰ መስተዳድር የህዝብ ውክልና የላቸውም። ያው አብይ እንደፈለገ ነው የሾማቸው። ህዝቡ ግን ሮሮ ቢያሰማም ምንም እንትን አልተደረገም እና በዚሁ ጊዜ ውስጥ እንግዲህ እነዚህ የክልሉ ፖሊሶች አይደሉም ርዕሰ መስተዳድሯ እና ምክትል ርዕሰ መስተዳድሯ ያጀቡት ያሉ እና በዚህ የተነሳ ነው እነዚህ የፌዴራል ፖሊሶች ባደረጉት የተኩስ ልውውጥ ነው እንግዲህ እንትን እንደሚሆነው እና መንስኤው ግን ምንድን ነው? ብዙ ጥርጣሬ ነው ያለው። እነዚህ ሁለቱ ፕሬዝዳንቶች ምክትልና ርዕሰ መስተዳድሯ የሚግባቡ አይደሉም፣ በአንድ ጎራ አይደሉም ያሉት። አንደኛው ከአንደኛው ጋር የማጠናቆል ስራ ስለሚሰሩ ይህንን እንደምንሰማው ከሆነ ያንን እንደተፈጠረ ርዕሰ መስተዳድሯ ከአዲስ አበባ እንደተመለሰች ነው። ምክትል ርዕሰ መስተዳድሯ ግን እዛም አካባቢ መኖር ይገባ በነበረበት እሱንን ያንን ቦታ ለቆ ወደ ጌስት ሃውስ ወይም ደግሞ እንግዳ ማረፊያ አካባቢ የሆነ ቦታ ራሱን እንትን አደርገው ነው እና ይሄ በጣም ኮምፕሌክስ ያደርጓል። ምክንያቱም እነዚህ ፌዴራል ፖሊሶች ብዙ ጊዜ በኮራፕሽን ውስጥ እየገቡ በመሆናቸው በአሁኑ ሰዓት አሁን ከኑዌር ማለት ከጋምቤላ ወደ ኑዌር ዞን የሚሄዱትን መኪናዎች እና ከኑዌር ዞን ደግሞ ወደ ጋምቤላ የሚመጣው መኪናዎች በእነሱ ናቸው የሚያጅቡት እና እነዚህ የስልጣን ሽኩቻ ስላላቸው በሁለቱ መካከል ይሄንን ጥርጣሬ አለ። ምናልባት በአንድ በኩል ሁለተኛውን ወይም ደግሞ አንደኛን ለማጥቃት እና ጋምቤላ ፕሬዝዳንት ወደ ምክትሉን ለመውሰድ በተለያዩ
ግዛት በፌስቡክ ብዙ ወሬ አለ ይናፈሳል እና ይሄንን ሲበተር ትላንትና ብዙ ጥርጣሬ አሳድሮብናል። ምናልባት የክልሉ ምክትል ርዕሰ መስተዳድር እና የፓርቲው ጽሕፈት ቤት ኃላፊው አንድ ጎራ በመሆን ይህንን የክልሉ ርዕሰ መስተዳድር ስልጣን ለመውሰድ የሚደረግ ጥረት ነው ብለን ነው ጥርጣሬ ያሳደረው እና ይህንን ደግሞ እስካሁን አልታወቅም በምን አይነት ምክንያቱም የዚሁ ሞቲቭ ምን እንደሆነ አልታወቅም። ምን ያህል ሰዓት ነው ተኩሱ የነበረው እና አሁንስ የጋምቤላ አጠቃላይ ሁኔታ ምንድን ነው የሚመስለው? አጠቃላይ ከተማው ላይ ያለው ሁኔታ፣ ፖለቲካዊ ሁኔታው ምን ይመስላል? ምን አይነት ስጋቶችስ አሉ በአካባቢው ላይ? እንግዲህ ትላንትና የተበተረው ተኩስ ሩምታ ወደ 2-3 ሰዓት ያክል የተኩስ ሩምታ ነበረ። ጋምቤላም ተረብሿል። ሰዎች እንደው በፍራቻ ነበር ያንን ማታ ያሳለፉት እና አሁን እንግዲህ ጋምቤላ ያለችበት ሁኔታ ስጋት ላይ ነው ያለችበት እነዚህ ሰዎች ምክንያቱም መንግስት አልባ ናት። ምንም እንደው ሰው በሰላም ወጥቶ በሰላም የሚገባበት እንትን አይደለም እና የሚያሳዝነው ግን የራሳቸውን ችግር በተለይ እነዚህ በሁለቱ ፕሬዝዳንቶች መካከል ያለው የስልጣን ሽኩቻ ባለበት ሰዓት አሁን ያንን ወደ ሌሎች መንግስትን ለመዋጋት የተነሱ ኃይሎች ለማስተላለፍ የሚደረግ እንትን አለ። ይህንን በእነዚህ የብልጽግና ተላላኪዎች በሚያደርጉ የሚያናፈሱ ወሬዎች እንደ ፋኖ አይነት እንደ አገራብ አይነት የሚል እንትን ነው። ነገር ግን ያንን ከእውነት የራቀ ፋኖ እዛ አካባቢ የለም እና ቢኖርም ያንን እስካሁን በእነሱ ዘንድ የተሰማው ምንም ነገር የለም። ፋኖ እዛ አለ፣ ፋኖ ገብቷል ነው የሚሉት። እዛም በእነሱ ዘንድ ግለሰብ እንደዛ ያደረገ የፋኖ አባል እንደሆነ ነው መረጃ ያስተላለፉ ያለው። ይህንን ግን በእውነት የራቀ ይመስለናል። ምክንያቱም እኛ ድርጅት እዛ ፌዴራል ፖሊሱ ተኩስ ሲተኩስ በአንዴ ከፌዴራል ፖሊስነት ወደ ፋኖነት ተቀየረ። እንደዛ ነው እንትን አሁን ወሬ ያናፈሱ ያለው እና የግድ አይደለም። ከፋኖች ጋር የሰማነው ምንም መረጃ የለንም። ለነገሩ እሱንን ቢኖር ምናልባት በትክክል ማግኘት እንችል ነበር። ያው የራሳቸውን የሚሰሩትን ስራዎች ሲጠፋባቸው ነው የራሳቸውን ችግር በሌላ ሰው የሚለጥፉት እና ያ ነው እንትን የሚሆነው። አቶ ኒካው በአጠቃላይ ጋምቤላ ላይ ብቻ ሳይሆን ኢትዮጵያ ውስጥ ያለውንም ሁኔታ እንደ ጋምቤላ ተወላጅነቱ አሁን ያለውን የሀገራዊ ሁኔታውን እንዴት ይታዘቡታል የሚለውን ላንሳሎትና እንደ መሰናበቻ በዛ ጥያቄ ላይ ያለውትን የእርሶ ሪፍሌክሽን ይስጡኝ። እንግዲህ ያው በአጠቃላይ በኢትዮጵያ ያለው መንግስት አልባ እየሆነ የመጣበት ጊዜ ነው። ይሄንን መንግስት የህዝብ ውክልና ስለሌለው አሁን ትላንትና ምርጫ አድርጌያለሁ የሚለው የህዝቡን ምርጫ ስለሆነ ማንም እንትን የሚያደርጉ አይደለም። የዓለም አቀፍ ታዛቢዎች ዲሞክራሲን መስፈን የሚፈልጉ እንደ አውሮፓ ህብረት የመሳሰሉትን ባላጅቡበት ምርጫ አድርጌያለሁ። ምርጫም ደግሞ በአጠቃላይ በኢትዮጵያ ውስጥ ምንም ተቀባይነት የሌለው በመሆኑ አሁን የኢትዮጵያ ህዝብ ግን እናውቁ ይህን በዚሁ መንግስት መቀጠል እንደሌለ። ምክንያቱም ይህ መንግስት ሀገርን የማዳን ስራ ስላልሆነ ህዝብን ከህዝብ ጋር የሚያጋጭ እና ያለው የኢኮኖሚ ውጥረት እና የኢኮኖሚ ድቀት ወደፊት መግፋት ስለማስችል አሁን ያለው አላማ ህዝቡን የፋኖ እና ሌሎች ትግል የሚያደርጉትን በእነሱ ጎራ ተሰልፈው ይህንን መንግስት የሚሄድበት መንገድ መፈጠሩ
አስፈላጊ ይመስለኛል ብዬ ነው የማስበው። አቶ ኒካው ለሰጡን ማብራሪያ እጅግ አድርጌ ነው የማመሰግነው። በአማራ ብሮድካስት ሴንተር ተመልካቾችና አድማጭ ተመልካቾች ስም ከልብ አመሰግኖታለሁ። እግዚአብሔር ይስጥልን። አመሰግናለሁ። አንሙት በዚህ ላይ የምታክለው ሐሳብ ካለ ወደ አንተ ላምጣው ማይክሮፎኑን። መልካም እንግዲህ በነገር ላይ ባለፈው ሳምንት ጋምቤላ ውስጥ አንድ ተሽከርካሪም ላይ እንደዚሁ ታጣቂዎች በከፈቱት ጥቃት 2 ሞተው 5 ያህል ቆስለዋል የሚል ዜና አቅርበን ነበር። አሁን ደግሞ የርዕሰ መስተዳድር ጽሕፈት ቤት በር ላይ ነው እንግዲህ ይሄ ነገር እየተፈጠረ ያለው። አጠቃላይ እንግዲህ ጋምቤላ ላይ በጣም ከፍተኛ የሆነ ከዚህ ቀደም አቶ ኒካውን ጨምሮ ሌሎችም በተለይ የጋምቤላ አንድነት የትጥቅ ትግልና ጥበቃ የሚባል ወታደራዊ ትጥቅ ትግል የሚያደርግ ድርጅት እንዳለ ታውቃለህና የሱ ድርጅት አመራሮችም እንደሚሉት በአጠቃላይ ህልውና አደጋ አለብን ብለው የካልቸራል አሲሚሌሽን አለብን፣ ከጎረቤት ሀገር የሚመጣ የታጣቂ ሰርጎ ገብነት አለብን፣ በአጠቃላይ ክልሉ ሰላም አይደለም የሚል በነገራችን ላይ በዓለም አቀፍ ኤክስፐርቶች ደረጃ የሚጻፉ ትንታኔዎችንም ስንመለከት በዚያ ደረጃ ኢትዮጵያ ውስጥ ካሉ ያልተረጋጉ ክልሎች መካከል አንዱ ተደርጎ የሚቀርብ ነው። ጋምቤላ ከዚህ ቀደምም ስንለው እንደነበረው የደቡብ ሱዳን የነጩ ሰራዊትና የሳልቫኪር መንግስት ወታደሮች ጦር ሜዳ ሆኖ ጋምቤላ ክልል ላይ የስደተኛ ጣቢያዎች መጠለያዎች ሳይቀሩ የታጣቂ ቡድኖች መጠለያ መደበቂያ መሆናቸውን ሁሉ የተመለከትንበት አጋጣሚ ነበርና እንግዲህ ከላይ አናቱ ከተበላሸ በኋላ ታችኛው እግሩ ወገቡ የቱጋኖ ደህና ማለት በዚያ ደረጃ ልናነሳ እንቸገራለን እንደምታውቀው። ስለዚህ አገዛዝ በብዙ መንገድ ከላይ ነው የበሰበሰው፣ ተዋረዳዊ ነው የሚሆነው። ብልሽት ከላይ ወደ ታች ነው የሚመጣው። ጥሩ ነገርም ከላይ ካለ ያ ጥሩ ነገር ወደ ታች መፍሰሱ የትሪክል ዳውን ኢፌክት የሚባለው ወደ ታች እንዲህ ያለ ተጽዕኖ ይኖረዋል ተብሎ ይታሰባል። ዞሮ ጋምቤላ ላይ ይሄን መሰል ነገሮች አሉ። እንግዲህ በፌደራል ጥበቃ አባላት የክልል ከፍተኛ አመራሮች ላይ ጥቃት የመፈጸም ተነሳሽነትና ፍላጎት ቀጥሎ ምን ሊያመጣ ይችላል አናውቀውም። ነገር ግን ይሄ ብዙ ትርጉም ያለው ነው። የብልጽግና ካድሬዎች ተቆጣጥረናል፣ አንድ ችግር የፈጠረ ሰው ነበረ፣ በቃ እሱ ላይ ተብሎ ሁሉ ነገር ባለበት ነው ተመልሷል፣ ተስተካክሏል ነው ሲሉ የነበረው ጉዳዩ እሱ አይደለም። የዛሬ ሳምንትስ ተሽከርካሪ ላይ በተፈጸመ ጥቃት የቆሰሉና የሞቱ ዜጎችስ ጉዳይ ምን ይባላል? አጠቃላይ ክልሉ ላይ ያለው የታጣቂ ቡድኖች የውስጥም የውጭም እንቅስቃሴ ምን ይመስላል? ልክ ቤኒሻንጉል ላይ እንደምታውቀው አርኤስኤፍ እንደልቡ እንደሚንቀሳቀሰው ቤኒሻንጉል ላይም ነጩ ሰራዊት አለ፣ የኑዌር ታጣቂዎች ወይም የደቡብ ሱዳን መንግስት ታጣቂዎችም እንደልቡ የሚንቀሳቀሱበት ነውና በአጠቃላይ የስቴት ኮላፕስ ከፌደራል እስከ ክልል በብዙ መንገድ የምትመለከተው ነውና ከዚያ አኳያ ነው የምመለከተው። ሌሎች ክልሎችም ላይ እንዲህ ያሉ ነገሮች አሉ። ትጥቅ ትግል የሌለበት እንዲህ አይነት ትንኮሳና ስጋት የሌለበት ክልል በኢትዮጵያ የለም ወንድም ማለት አንሙት አሁን ክልሎች ላይ የምንመለከተው የኢትዮጵያ አዋሳኝ ክልሎች ላይ የምንመለከተው በተለይ ከጎረቤት ሀገራት ጋር በሚዋሰኑ ክልሎች ላይ የምናያቸው ነገሮች አጠቃላይ እየመጣ ያለውን ስቴት ኮላፕስ በብዙ መንገድ የሚያሳይ አንደኛ ከውጪ ወደ ውስጥ የሚመጣን ስትሬች እያደረገ እየመጣ ያለ የቀጠናዊ ቀውስ ወደ ሀገር ውስጥ ሮል እያደረገ ሮሊንግ ኢፌክት ያለው ተዛማጅ አንተ እንደምትለው የሚጋባ ቀውስ ወደ ሀገሪቱ ውስጥ እየገባ እንዳለ በእነዚህ ቀውሶች መካከል ድንበር ማበጀት የማይቻል በእነዚህ መካከል ሉዓላዊነትና የሉዓላዊነት ድንበር ወሰን የሚባል ነገር እየጠፋ መምጣቱን የሚያሳይ ነገር በአንድ በኩል እናያለን። ምክንያቱም ሀገሪቱ ከምትከተለው ፖሊሲም የመነጨ ነው። ሁለት ነገሮችን ልንመለከትበት እንችላለን። ለምንድን ነው የኢትዮጵያ አዋሳኝ አካባቢዎች ከጎረቤት ሀገራት በሚነሱ ታጣቂዎች እየታወቁ ያሉት የሚለውን ነገር እንኳን ብትመለከት አንሙት በአንድ በኩል ሀገሪቱ ያለችበት በተለይ ከጎረቤት ሀገራት ጋር ያላት እና የጎረቤት ሀገራትን ቀውስ ማኔጅ እያደረገችበት ያለውን መንገድ በአንድ በኩል ልንመለከት እንችላለን። በሌላ በኩል ግን በራሱ በቀውስ ውስጥ ያላት ሚና ማለት ነው። ሁለተኛ ፖረስ የሆነ ድንበር ነው እየመጣ ያለው። ሀገሪቱ ከራሷ ጋር በሀገሪቱ ውስጥ ባሉ የሀገሪቱ ማዕከል በሚባሉ አካባቢዎች ላይ መጠነ ሰፊ የእርስ በርስ ውልቂት ውስጥ ነው የሀገሪቱ ሰራዊት የተሰማራው።
በዚህም ድንበር ላይ ያለውን እንቅስቃሴ ለመቆጣጠር አስቻይ ሁኔታዎች የሌሉ እየሆኑ መምጣታቸውን የምትመለከት ነው። there is no more አሁን በኢትዮጵያና በጎረቤት ሀገራት መካከል ያሉ ጦርነቶችን ድንበር ልናበጅላቸው የምንችልባቸው በኢትዮጵያ ሉዓላዊ ግዛትና ከኢትዮጵያ ሉዓላዊ ግዛት ውጪ የማንልበት ሁኔታ እየተደበላለቀ እየመጣ እንዳለ ትመለከታለህ። በዚህም በአዋሳኝ አካባቢዎች ላይ የሚኖሩ ክልሎች ላይ በከፍተኛ ደረጃ ስጋት ተደቅኖ ህብረተሰቡም የዚህ ስጋት ሰለባ እየሆነ እየመጣ እንዳለ በአንድ በኩል የምንመለከተው ነው። ከሁለት ነገር የሚመነጭ ነው። አንደኛው ከኢንተርናል ቨልነራቢሊቲ ነው፣ ሀገረ መንግስቱ ካለበት የውስጥ ቀውስ እና ተጋላጭነት የሚመነጭ ነው። ሁለተኛ በሚከተላቸው የማተራመስ ፖሊሲዎች ላይ በቀጠናው ላይ በሚኖረው በተለይ ግጭቶችን ስቦ እንደ ማግኔት ወደ ሀገር ውስጥ በማስገባት ሂደት ውስጥ አገዛዙ ራሱ የሚጫወተው ሚና ቀላል የሚባል ስላልሆነ በድንበር ላይ ኮንቴን የማይደረጉ ግጭቶች እየሆኑ መጥተዋል ነው። እነዚህ ግጭቶች አሁን በሱዳንና በአርኤስኤፍ እና በሳፍ መካከል የሚባል ግጭት እየጠፋ ነው ያለው። በቀጥታ አርኤስኤፍን እና የአርኤስኤፍን ቡድን እንቅስቃሴ ሙሉ የራሱ እንቅስቃሴ አካል አድርጎ የወሰደ አገዛዝ አለ። የድሮን ቤዝ እየገነባ ያለ፣ የአውሮፕላን ቤዝ እየገነባ ያለ፣ ወታደራዊ ማሰልጠኛ እያቀረበ ያለ፣ የሎጂስቲክስ አቅርቦትን እያሰናሰለ ያለ፣ የዲፕሎማሲ ሽፋንና ከቨር የሚሰጥ አገዛዝ እንዳለ በግልጽ እየተመለከትን እየመጣን ያለ ነው። በተመሳሳይ ሶማሊያ ላይ ተመሳሳይ ነገር ነው እያደረገ ያለው አብይ አህመድ። በተመሳሳይ በነገራችን ላይ ደቡብ ሱዳን ላይም የሚመች ነገር ስላላገኘ እንጂ በተመሳሳይ በደቡብ ሱዳን ውስጥም ተመሳሳይ አይነት እንቅስቃሴ ሊያደርግ የሚችልበት እድል ነበር። አንሙት ደቡብ ሱዳን ውስጥ በአጋጣሚ ሆኖ ከዲንካ ኃይል ጋር ነው የተሰለፈው እና አብይ አህመድ ኃይል። በዚህም ምክንያት እንግዲህ በከፍተኛ ደረጃ በመንግስት ተኩስ ተከፍቶበት ጥቃት ተከፍቶበት የሚፈናቀለው አብዛኛው የኑዌር ማህበረሰብ ደግሞ በአንድም በሌላ መንገድ ራሱን ለመከላከል ጥረት ሲያደርግም እንመለከታለን። በተለይ የደቡብ ሱዳንን ጉዳይ በተናጠል ስንመለከተው ማለት ነው። በዚህ ምክንያት እንግዲህ እንደነ ጋምቤላ፣ ቤኒሻንጉል ጉሙዝ ያሉ ክልሎች የሌሎች ሀገራት ተዛማች ቀውሶች በቀጥታ ሰለባ ከመሆንም አልፈው ኢንተርናሊ ሪጂናል ኮላፕስ እያጋጠማቸው ስቴት ኮላፕስ የኢትዮጵያ አጠቃላይ ደግሞ የስቴት ኮላፕስ ማሳያ ወይንም የሀገረ መንግስትና በሀገረ መንግስት ላይ የተደቀነውን የመፍረስ አደጋ የሚያሳዩ ተደርገው ሊወሰዱ የሚችሉ ናቸው የሚለውን ነገር በተግባር የሚያሳየን አድርጌ ወስደዋለሁ። ሌላው በጣም ያስገረመኝ ነገር እንግዲህ አቶ ኒካው ጋር በነበረን ቃለ መጠይቅ ላይ ሲያነሳ ከነበረው ነገር የገረመኝ የክልል አመራሮቹ ፕሬዝዳንቶቹን ጨምሮ ጥበቃ የሚደረግላቸው በፌዴራል ኃይሎች ነው ማለት የሚለው ነገር በቀጥታ በክልሎችና በፌዴራል መንግስቱ መካከል ያለውን የግንኙነት አግባብ መዛባት፣ ከህግ አግባብ ውጭ ያሉ አሰራሮች ተንሰራፍተው የቀጠሉ መሆናቸውን የሚያሳይ ነው። አንሙት የክልሉ መንግስትና ፕሬዝዳንትና አመራሮች በክልሉ የጸጥታ ኃይል መዋቅር ጥበቃ እንዲደረግላቸውና የክልሉን የጸጥታ መዋቅር ማያምኑት ከሆነ ያንን የማያምኑትን የጸጥታ መዋቅር ተጠቅመው እንዴት በክልሉ ውስጥና የክልሉን ሰላም የህዝቡን ሰላምና ደህንነት ሊያስከብሩ እንደሚችሉ አይገባኝም። ለራስ ጥበቃ ማትጠቀምበትን የሴኩሪቲ አርኪቴክቸር አንሙት እንዴት አድርገህ ነው በኋላ ላይ በጋምቤላ ውስጥ በሚነሱ በብሔሮች መካከል ለሚነሱ ድንበር ተሻካሪ ቀውሶች ወደ ክልሉ ሲመጡ የክልሉን ሰላምና ደህንነት ለማስጠበቅ የምትተማመንበት? የራስን ሰላምና ደህንነት ልክ እንደ አማራ ክልል ባለስልጣናት እያንዳንዱ ክልል አሁን አብዛኞቹ ክልሎች በነገራችን ላይ ጸጥታቸው ኤክሰፕት ምናልባትም ከነሽመልስ አብዲሳ ውጪ እነሽመልስ አብዲሳ በርካታ ሌየርስ ኦፍ የራሳቸው የጸጥታ መዋቅሮች በርካታ የጸጥታ መዋቅሮች ስላደራጁ ማለት ነው። ከዛ ውጪ አብዛኞቹ ክልል ነን የሚሉ ክልሎች በራሳቸው የራሳቸውንም የአመራሮቻቸውንም የጸጥታ ሁኔታ መቆጣጠር የማይችሉበት ደረጃ ላይ ደርሰዋል። በአንድ በኩል የፌዴራል መንግስቱ በቀጥታ የነዚህን ግለሰቦች ህይወትም ጭምር ፕሬዝዳንቶቹን ራሱ በቀጥታ በሚያዛቸው የጸጥታ ኃይሎች እጅ ላይ እንዳለ እንዲያውቁ ለማድረግም ጭምር ነው። አንሙት በፍርሃት ክልሉን ለመቆጣጠር የሚያስችል እድል ይፈጥርልኛል የሚል ነው። ሁለተኛ በክልል ውስጥ በሚኖረው ጣልቃ ገብነትና በክልሉ አመራርና በክልሉ የጸጥታ ኃይሎች መካከል መተማመን እንዳይፈጠርም ጭምር ይሄንንም እንደ ቨልነራብል ክልሎች እንዲሆኑ ተጋላጭ የሆኑ ክልሎች እንዲሆኑ ለማድረግ አብይ አህመድ እየተጠቀመበት እንዳለ አንድ ማሳያ አድርገን ጋምቤላ ልናነሳ እንችላለን። በነገራችን ላይ አንሙት ሌላው የገረመኝ ከዚሁ ቃለ መጠይቅ ምናልባት እትስምስ በጣም ትሪቪያል የሆነ ነገር ይመስላል፣ ግን የፌዴራል ፖሊሱ ኃይል በራሱ በውስጥ አሰራርና በውስጣዊ ምሬት ተቋሙ በፈጠረበት ምሬት የክልሉን የጸጥታ ኃይሎች ጥበቃ እንዲያደርግላቸው ለተመደበባቸው ኃይሎች ጥበቃ እንዲያደርግ ተመድቦ ግን ደግሞ ያንን ኃላፊነቱን ወደ ጎን በማለት በተለያየ ምክንያት አንሙት
በክልሉ የጸጥታ መዋቅርና አመራሮች ላይ ተኩስ ሲከፍት ኢሚዲየትሊ ይሄንን ከፋኖ ጋር አሶሺየት ማድረግ ለምን የተገባ እንደሆነ አላውቅም። እንግዲህ ምናልባትም እያንዳንዱ የአማራ ተወላጅ በዚህ ተቋማቶች ውስጥ በፌደራል ተቋማቶች ውስጥ ቅሬታም ካሰማ በምን እንደሚወነጀል ምን አይነት ፍረጃን እንደሚያልፍ በምን አይነት ሁኔታ ውስጥ እንደሚያልፍ ግልጽ ማሳያ አድርገህ ልትወስደው ትችላለህ። አንሙት ጋምቤላ ላይም ተገኝ፣ ሶማሊያ ላይም ተልኮ ተሰጥቶ ሂድ፣ በመንግስት አሰራር ወይንም ደግሞ በተቋማት ላይ ቅሬታ ካሰማ እንዳንድ ግለሰብ ቅሬታ እንደተሰማው ግለሰብ ሳይሆን የምትታየው በአማራ ተወላጅነት ብቻ በፋኖነት የምትወነጀል መሆኑ ግልጽ ማሳያ አድርገህ ልትወስደው ትችላለህ። የትም ቦታ ላይ ቢመደብ ይሄ ኦፊሰር በአሰራር ቢማረር በተቋማዊ አሰራርና በደል ቢማረር ያንንም በተቃውሞ ቢያሰማ ቢገልጽ በቀጥታ እንደሚወነጀል የሚወነጀልበትም ወንጀል ምን እንደሆነ በግልጽ እንድንመለከት የሚያደርግ እንደሆነ ትረዳለህ ማለት ነው። እኔ ትልቅ ሲግናል ነው። ኢትስ ጀስት ሬድ ፍላግ ብዙ ቦታ ላይ ላሉ የአማራ ተወላጆች በተቋማት ውስጥ ዛሬም ላሉ የአማራ ተወላጆች ምን ያህል አደገኛ ነገር እንዳለ በግልጽ ማሳያ አድርገን ልናነሳው የምንችለው ነገር አድርጌ ነው የምወስደው። አንሙት ትንሽ በዚህ ላይ የምትጨምረው ነገር ካለ ድል ስጠና ወደ ዕለቱ ጉዳዮቻችን እናልፋለን። ሁለት ነገር ብቻ ነው። እኔ በዚህ ደረጃ አርሲ ውስጥ የሆነ ነገር ሲሆን ፋኖ ነው፣ ወለጋ የሆነ ነገር ሲሆን ፋኖ ነው። በየፌደራል ተቋም ውስጥ ያሉ ግለሰቦች ማንነታቸው እየታየ ፋኖች ናቸው። እውነት ለመናገር ፋኖነት በዚህ ደረጃ በየአካባቢውና በየተቋሙ የዘለቀና የጠለቀ አልፎ ተርፎ ደርምጃ የገባ መዋቅርና ደረጃጀት ቢሆን ሰየው ነበር የምለው። አሁን ግን ለዚህ አገዛዝ ቅዠት ነው፣ ፋኖ ቅዠት ነው። ስኬፕ ጎት ማሳበብ። አሁን ድሮም ኢህአዲግ እንደዚህ ያደርግ ነበር። የሆነ ነገር ስትል ቅንጅት ነህ፣ ግንቦት ሰባት ነህ፣ ትምክተኛ ነህ ምናምን እየተባለ የሆኑ ጉዳዮችን በሙሉ በሆነ አስተሳሰብ ውስጥ በሆነ አካል ውስጥ የመወርወር ልማድ ነው የነበረውና አሁን ብልጽግና ፋኖና ፋኖነት በአንድ በኩል ማኒፑሌት የሚያደርገው ስምና አደረጃጀት ሆኗል። መከላከል ያለብን ነው። በሌላ በኩል ግን መንፈስ ሆኖበታል። ፋኖ ባለበትም በሌለበትም እያንዳንዱ ውድቀት ውስጥም እያንዳንዱ ሽንፈቱ ውስጥም ፋኖ የሚል ቅዠት ውስጥ መግባቱን የሚያመላክት ነው። እንግዲህ ጋምቤላ ድረስ ከሄደ ሙሉ ኦሮሚያ ላይ ፋኖ ነው ካለ፣ ጋምቤላም ፋኖ ነው ካለ፣ ፌደራል ፖሊስም መከላከያም ሁሉም ባይዘው ወይ ፌደራል ተቋም ውስጥ ያለ የጸጥታ ተቋም ውስጥ ያለ በሙሉ በዚህ ስም ነው የሚጠራው፣ በዚህ ነው የሚጠረጠረው፣ በዚህ ነው የሚፈረጀው። እና ምን ማለት እንደሆነ ይረዳናል። መባላችሁ ካልቀረ ሆናችሁ አሳዩ ነው የምለው። በየቦታው ላላችሁ በየአካባቢው ላላችሁ መባላችሁ ካልቀረ በስማችሁ መነገዱ ካልቀረ ባሏላችሁበት ስም ከተሰጣችሁ አይቀር በተግባር ሆናችሁ ተደራጅታችሁ ደግሞም ብልጥ ሆናችሁ አሳዩ ለማለት ነው። ወደ ጥበቃን በተመለከተ ፌደራል ተቋማት ለምን ይጠብቃሉ? እንደምታውቀው የክልል ርዕሰ መስተዳድሮች፣ የክልል ካቢኔ፣ የፌደራል ተቋም ሹመኛ፣ የጸጥታ መዋቅር በአንድ በኩል ስልካቸው በደህንነት ተቋማት ሲበረበር ነው የሚውለው። በሌላ በኩል ከጥበቃ እስከ ጸሐፊ የመረጃ ባለሙያ አሰማርቶ ሲያሰሳቸው ነው የሚውለው። አልፎ ተርፎ በየክልል ርዕሰ መስተዳድር በየዋና ከተማው በየምናምኑ እንዲህ አይነት ሰዎችን አሰማርቶ ነው ያለው። እንዲህ ማድረጉ ብቻ እኮ አይደለም፣ የምታምኑት ክልል የላችሁም። አረጋ ከበደም እኮ የሚጠበቀው በመከላከያ እና በሪፐብሊካን ጋርድ እኮ ነው። የትኛው ክልል ነው የራሱ የጥበቃ ተቋም የለውም ማለት ነው። እሱ ኦልሬዲ የጥበቃ ተቋሙን ያስበላ የቆመረ ድርጅት ስለሆነ ስብስብ ስለሆነ ማለት ነው። ክልሎች ከሞላ ጎደል ክልሎች የክልል ፕሬዝዳንቶች በራሳቸው የጸጥታ ኃይል ራሳቸውን ካቢኔያቸውን ተቋማቸውን ምናምን መጠበቅ የሚችሉበት ሁኔታ ተመናምኗል ከጊዜ ብዛት። አስገራሚው ስላቅ ግን ይሄው አገዛዝ መልሶ እናንተንና ቤተሰቦቻችሁን መጠበቅ ሰለቸን ይላቸዋል። አሁን እነዚህ ርዕሰ መስተዳድሮች
ሚሊሻ በአግባቡ መመልመል ካልቻሉ ለመከላከያ ወጣት መልምለው ማቅረብ ካልቻሉ እኛ እናንተን መጠበቅ ሰለቸን ነው የሚባሉት በመከላከያ ተቋም። ስለዚህ የጸጥታ ተቋማቱ ብራይብ ያደርጓቸዋል። ክልሎችና የጸጥታ ተቋማት መካከል ሲሪየስ የሆነ የሙስና ሰንሰለት አለ። አማራ ክልል እስከ ወረዳ ድረስ ለእጀባ ገንዘብ የሚከፈልበት ሁኔታ ነው ያለው ታውቃለህ። መከላከያው ለእጀባ ገንዘብ የሚከፈልበት፣ አንዳንድ ክልሎች ቁልፍ ሪሶርሳቸውን ለጸጥታ ተቋማቱ የሚያቀርቡበት አይነት አሰራር እንዳለ እናውቃለና ብዙ ነገር ነው ያለው፣ ብዙ ትርጉም ነው ያለው። ምናልባት ዛሬ ላይ የመከላከያ ሰራዊትና ተፈናቃዮች እየመረጡ ነው ስለተባለ መከላከያው እንዴት ያለው መከላከያ ነው፣ እንዴት አይነት ምርጫ እያደረገ ያለው የሚለው ላይ ምናልባት ተጨማሪ ነገር ልናነሳ እንችላለን። እሱን እናነሳለን አንሞት። ከዛ በፊት በተለይ አዲስ አበባ ለምትኖሩ ሰዎች አንድ መረጃ ደርሶናል። አሁን የደረሰኝ መረጃ ነው እዚህ ፕሮግራም ላይ ሆኜ በአዲስ አበባ መጠነ ሰፊ ፍተሻ ለማድረግ መጠነ ሰፊ ዝግጅት እየተደረገ ነው ያለው አንሙት። በግልጽ እንግዲህ ሰሞኑን የምንመለከታቸው ነገሮች በዚህ አገዛዝ ዘንድ አሁንም ቀጥሎ በምናነሳቸው በፕሮግራሞቻችን የያዝናቸው ጉዳዮች በዋናነት አገዛዙ ያለበትን ሁኔታ ለማሳየት ጠቃሚ ናቸው ብዬ ነው ማምነው። ከነዚህ ፍርሃቶች ከነዚህ ሁሉ ተጋላጭነቶች በተነሳ ይመስለኛል አንሙት በአዲስ አበባ ውስጥ መጠነ ሰፊ ፍተሻ ለማድረግ ዝግጁ እየተደረገ ነው። እንግዲህ ከዚህ በፊት በነበሩ ተመክሮች ለምን ይሄንን መረጃ ወደ እናንተ መንገር አስፈላጊ ነው ብዬ ማምንበት ምክንያት እንደዚህ አይነት ፍተሻዎችን ሲያደርጉ ብዙ ጊዜ ንጹሃንን በተለይ አማራ ተወላጆች፣ የትግራይ ተወላጆች፣ የኤርትራ ተወላጆች እንደዚህ አይነት ኢትዮጵያውያንን እየፈለጉ ኢትዮጵያውያንና ኤርትራውያንን በተለይ ደግሞ የአማራና የትግራይ ተወላጆችን ነጥሎ የማሰር እንቅስቃሴዎች በዘመቻ የማጥቃት ዘመቻዎች ይደረጋሉ። ቤት ለቤት ፍተሻ በሚደረግበት ወቅት አንሙት አረንጓዴ ቢጫ ቀይ ያለው ባንዲራ ቤት ውስጥ ሰቅለሃል እየተባለ እስር ቤት ውስጥ የተወረወረ በርካታ ሰው እንዳለም ጭምር ነው የምንሰማው በተለያየ ጊዜ ማለት ነው። አንዳንድ ጊዜ ጌጣጌጦችን እና ገንዘቦችንም ጭምር ወስደው ፖሊሶቹ እንደሚወጡ ሁሉ በተደጋጋሚ መረጃዎችን እንሰማለን። እየፈተሹ ከዛ ይሄ ገንዘብ ኬት የመጣ ነው፣ ይሄ ጌጣጌጥ ኬት የመጣ ነው እያሉ የማህበረሰቡን የህብረተሰቡን የቤት መገልገያም የራስን ንብረትና ቅርስም እንደዚሁ የመውረስ የመዝረፍ አይነት አዝማሚያዎች ራሱ በሚፈትሸው አካል ዘንድ የሚታይ ነው። ከእንግዲህ ወንጅሎ ከማሰር ባሻገር ገንዘብ መበርበሪያ ሀብት መዝረፊያም መንገድ ተደርጎ እያገለገለ ስላለም ጭምር ህብረተሰቡ እንዲጠነቀቅ በዚህ አጋጣሚ ይሄንን መረጃ ማስተላለፍ ተገቢ ነው ብዬ ስላሰብኩኝ ነው አንሙት ናው። ከዛ ወደ ቀጥታ እንግዲህ አገሪቱ ውስጥ ካሉ ነባራዊ ሁኔታዎች በመነሳት እና ከተረጋገጠ ምንጮቻችን ያገኘናቸው መረጃዎች ሰራዊቱ ፈርሷል የሚል አስደንጋጭ መርዶ ለአብይ አህመድ እንደተነገረው ለአብይ አህመድ እነማን ናቸው የሚናገሩት የሚለው ነገርም ማተር ያደርጋል አንሙት። እንደሰማነው ጀነራል አለምሸት ደግፌ ነው ለአብይ አህመድ ሰራዊቱ ፈርሷል ምንድነው የምንጠብቀው የሚል ጥያቄ አቅርቦለታል። ከዚህ በኋላ ይሄንን ችግር በፖለቲካዊ መፍትሄዎችና ሌሎች አማራጮችን ማንፈልግለት ከሆነ ሰራዊቱን ማስቀጠል የማንችልበት ደረጃ ላይ ደርሰናል የሚል ተጨባጭ ግምገማ ነው ያለው አንሙት። የአብይ አህመድ ምላሽ በጣም በሚያስገርም ሁኔታ በጣም ተቆጥቶ ከሰኔ ጀምራችሁ እስከ መስከረም ድረስ አዲስ መንግስት እስክንመሰርት ድረስ ሚሊሻ እየመለመላችሁ በሚሊሻ ተከላከሉ የሚል ነገር አስቀምጦላቸዋል። ስለዚህ ሁለት ነገር ነው በአንድ ጊዜ የታዘዘው አንሙት። በአንድ በኩል አይታችሁ ከሆነ የምክክር ኮሚሽኑ ቀኑ ተቆርጧል እያለ ነው። በነገራችን ላይ ምክክሩ የሚደረግበት ቀን ተወሰነ የሚል ነገር በምክክር ኮሚሽኑ ተቀምጧል። በአስቸኳይ በሁለት ወር ውስጥ የምክክር ኮሚሽኑን ውጤት አስገቡልኝ ብሏቸዋል አብይ አህመድ። በሌላ በኩል በሚቀጥሉት 3 ወራቶች ውስጥ ሰኔ፣ ሐምሌና መስከረም ድረስ ነሐሴና መስከረም ድረስ ባሉት ጊዜያቶች የሚቀጥሉትን 3 ወራቶች ውስጥ ሰራዊቱ ቢፈርስም ኮላፕስ ቢያደርግም የሚሊሻ ልደት እየተከበረ ሚሊሻንና የሚሊሻን ሞራል እየገነቡ እና ሚሊሻን እያነሳሱ ሚሊሻው ሙሉ ለሙሉ እንዲከላከል ሚሊሻን ወደ ማስተባበር ተልኮነት እንደወረዱ ኢንክሉዲንግ የመከላከያ አመራሮቹም ጭምር የሚሊሻ መልመላ እንዲጠናከር ድጋፍ እንዲያደርጉ
it is no more possible የመከላከያ ተቋሙን ማስቀጠል የማይቻልበት ደረጃ እየደረሰ ስለሆነ አንዳንድ ክልሎች ስጋት አለብን የሚሉ ክልሎች የተለየ ኃይል እንዲያደራጁ የምናውቃቸው ክልሎች አንሙት ስማቸውን ምናልባት አንተ ታነሳው ይሆናል የተለየ ኃይል እንዲያደራጁ ኮንቲንጀንት ብለውታል ያንን ኃይል እንዲያደራጁ አቅጣጫ የተቀመጠላቸው ክልሎች ኦሬዲ ደግሞ በስብሰዋል የሚባሉ ክልሎች ተበሳብሰዋል የሚባል ነገር ሰምቻለሁ በዚህ ይሄን መረጃ ስቀበል አንሙት የተበሳበሰ ክልል ተብሎ ከተቀመጠው ውስጥ አንዱ የአማራ ክልል የተበሳበሱ ክልሎች ደግሞ ሚሊሻ እና የሚሊሻን ሞራል ቡስት የሚያደርጉ ነገሮችን በማድረግ በሚሊሻ እየተከላከሉ እንዲቆዩ እነዚህን 2 እና 3 ወራቶች ውስጥ የሞት ሽረት ትግል እንዲደረግ አቅጣጫ መቀመጡን ሰምተናል በግልጽ የተነገረውና መስማት የማይፈልገውን ነገር ግን ነግረውታል ሰራዊቱ ፈርሷል ከዚህ በኋላ በወታደራዊ ቁመና ልናመጣ የምንችለው ለውጥ የለም የሚል ነገር በግልጽ ተቀምጦለታል ምንድነው ያለው እዛው ቦታ ላይ ለመደራደርና ፖለቲካዊ መፍትሄም ለማበጀት እኮ በተሻለ ወታደራዊ ቁመና ላይ መገኘት ይጠይቃል እንደዚህ ፈርሰናል እየተባለ ድርድር ጥሪ ብናቀርብም ማንንም የሚሰማን ኃይል አይኖርም ስለዚህ መልሳችሁ አቅም መገንባት የምትችሉበትን ሁኔታና እድል ፍጠሩ ካልሆነ ግን በሰፊው ሚሊሻን የማደራጀት ስራ ስሩ የሚል አቅጣጫ ተቀምጦላችኋል የሚለውን ነገር በትክክል ከተረጋገጡ ምንጮቻችን ማረጋገጥ የቻልናቸው ነገሮች ናቸው አንሙት አሁን አንተ በፈለከው መንገድ ኢንተርፕሬት አድርገው ከምታያቸው ከምትመለከታቸው አሃዞች መረጃዎች በየለቱ የሚሆነውን ነገር ሀገሪቱ ውስጥ ያለውን ሁኔታ አጠቃላይ ሁኔታ እና የሁኔታ ትንተና በመስራት እነዚህ ነገሮች በእርግጥስ ምን ማለት ናቸው የሚለውን ነገር ልታብራራልን ትችላለህ አንሙት መድረኩን ላንተ ለቃለሁ መልካም ያውቁት ነበረ የተሽኮረመሙ ካልነበረ በስተቀር ላለፉት 5-6 ዓመታት በጦርነት አዙሪት እየባዘነ ያለው ያገሪቱ ሰራዊት እየፈረሰ እንደሆነ ስንት ጊዜ አልቆ እንደተተካ ያውቁታል እያለቀ መተካት የማይቻልበት ምዕራፍ እየደረሰ ወጣት እየታፈሰ ከናቱ ከቤቱ ከስራው ላይ እየታፈሰ እየገባም ሊዘልቅ እንዳልቻለ ያውቁታል እየገጠማቸው ያለው እንሲ በመላ ከጊዜ እያደገ እየቀነሰ እንዳልሆነ ጸረ አገዛዝ ትግል በሚያደርጉ ታጣቂ ኃይሎች ቁጥጥር ስር እየወደቁ ያሉ አካባቢዎችና ቀጠናዎች ከጊዜ ወደ ጊዜ እየሰፉ እንጂ እየጠበቡ እንዳልሆነም ያውቋቸው ነበር ምንም ጥርጥር የለውም ይህን በነገራችን ላይ ዲኒያል ካልሆነ በስተቀር የመካድ ጉዳይ ካልሆነ በስተቀር አብይ አህመድም ያውቀዋል ታማዦር ሹሙም ያውቀዋል ታስታውሳለህ እኮ በሰሜኑ ጦርነት ወቅት ሁለተኛው ዙር ውጊያ ሲጀመር ከቲፒኤልኤፍ ጋር 40,000 ሰራዊት ብቻ ነው የነበረን እነሱ ህዝባዊ ሰራዊት አደራጅተው 300,000 እና 400,000 ህዝባዊ ጦር ይዘው መጡብን ሲባል ታስታውሳለህ ስለዚህ ይሄ ሰራዊት በምን አይነት ሂደት ውስጥ ያለፈ እንደሆነ ይታወቃል በኮሎኔል እንደገና ዮሐን ነጋገር ተቋሙ የተቀደደ በርሜል ነው እንዳለው የተቀደደ በርሜል መሆኑ ግልጽ ነው ሞራሉ ኢኮኖሚያዊ ሁኔታው ማህበራዊ ሁኔታው ፖለቲካዊ ቁመናው ወታደራዊ አቅሙና ዝግጁነቱ የመዋጋት ፍላጎቱና ዝግጁነቱ በብዙ ረገድ የፈረሰ ሰራዊት ስለመሆኑ ግልጽ ነው የፈረሰ ሰራዊት ነው ምንም ጥያቄ የለው ይሄንን ስፔሻሊ ከዓለምሸት የመጣ ነው ያልከው እንደዛ ከሆነ በተወሰነ መንገድ የበለጠ ጥሩ ነው ሌሎቹ ተሽኮርማሚዎቹ ተንበርካኪዎቹ ስለማይሉት ማለት ነው ሌሎቹ አይሉትም ይሄንን ሰራዊት እየፈረሰ ነው የመዋጋት ሞራል የለውም እየከዳን ነው ሰራዊት መመልመል አልቻልንም
ህዝቡ ጠልቶናል ብለው ሪፖርት አያደርጉም። እየተዋጋን ያለነው ከህዝብ ጋር ነው ከታጣቂ ጋር አይደለም ብለው ሊናገሩ አይችሉም። ስለዚህ ከዚህ አኳያ ምናልባት አይደለም ያ ሁሉ ጊዜ ግምገማ ችግር ስላለባቸው እንጂ ባለፈው እኮ ጀነራሎችን ሰብስቧቸው ነበር አይደለም? እንደዛ ከሰበሰባቸው በኋላ ይሄንን የሚያነሳ ይሄንን ሊገልጽ የሚችል አንድ አካል እንዴት ይጠፋል? ጽምዶ ምናምን እየተባለ ምንነቱ የማይታወቅ ጉዳይ እሱን ከማራገብ ታሪካዊ ጠላቶቻችን ባዳዎቻችን ከማለት በትክክል እየተፈጠሩ ያሉ ጸረ አገዛዝ ታጣቂ ቡድኖች ምን እያደረጉ ነው ያሉት? ይሄ ሰራዊት ምን ላይ ነው ያለው? ምንድነው ማድረግ ያለብን መባል እኮ ነበረበት። እናሳያችኋለን ኢትዮጵያ አትሸነፍም። ማን ገመቹ ነው የሚባለው ዓለም አቀፍ የመከላከያ ዓለም አቀፍ ግንኙነት ወር ምናምን እዛ ውስጥ ያለ ሰው እንደፈጥጣቸዋለን ነው ምናምን እናረጋቸዋለን ሲል ነበር። እንቆረጥማቸዋለን። አንድ የሆነ ንግግር ሲናገር ነበር። ራስን ማታለል ሊደርግ ጀነራሎችን በመጨረሻዎቹ ሰዓት ውስኪ እየጠጡ እንደዛ ይሉ ነበር። እነዚህም እንደዛ ማለታቸው የሚጠበቅ ነው። እውነታውን ግን በደንብ ያውቁታል። ጀነራሎቹ በሙሉ እውነታውን በደንብ ያውቁታል። እዝ የመሩ ያሉት ውጊያ እያስተባበሩ ያሉ ጀነራሎች እውነታውን አሳምረው ያውቁታል። ጭራሽ አሁን ይሄ ሰሞኑን የሚወራው አዲሱ ወታደራዊ ካውንስል መጥቶ ገና ምንም መግለጫ የወጣ ቀን ይሄ ሰራዊት ፈርሶ እንደሚያልቅ ምንም ጥያቄ የለውም። መግለጫ የወጣ ቀን ኦኬ። ነገር ግን እዚህ ጋር ክሪቲካል ነገር ምንድነው? ከሰኔ እስከ መስከረም ያለው ለምንድን ነው? ከዚህ ቀደም እኔ እናንተ እዚህ ፕሮግራም ላይ ስናወራ ይሄ አገዛዝ ምንም ቢሆን ከምርጫው በፊት ምንም አያደርግም ብለን ነበር። ከምርጫው በፊት የሚያደርገው ውጊያ ጦርነት አይኖርም ስንል ነበር። አሁን ደግሞ አዲስ ሴናሪዮ መጣ ማለት ነው ወንድም ማለት። ይሄ አገዛዝ ከመስከረም ወዲህ ጦርነት አያደርግም ማለት ነው ወይ እንድንል የሚያደርግ አዳዲስ ሴናሪዮ ነው አሁን የጠቆምከኝ። አንደኛ ክረምት ነው። በክረምት በእግረኛ አይዋጋም፣ በክረምት በድሮን አይዋጋም፣ በአውሮፕላን አይዋጋም፣ ምቹ አይደለም። ስለዚህ ከውጊያ ኢኮሎጂ አኳያ ምቹ አይደለም ማለት ነው። አንድ ሁለተኛ ሀገራዊ ምክክር ከነቀጠሮ ተቆርጧል ማለት ነው በዚሁ ክረምት። ሶስተኛ የተመረጠ መንግስት እስከሚመሰረት መስከረም የመጨረሻው ሰኞ ድረስ መጠበቅ ግዴታ ሊሆን ነው ማለት ነው። ምክንያቱም ያልተመረጠ መንግስት ጦርነት ካወጀ ያን ጦርነት የሚመራው ማን ሊሆን ነው? ምክንያቱም መስከረም የመጨረሻው መስከረም ሰኞ የተመረጠ መንግስት ምርጫ ምንድነው መንግስት መመስረት አለበት። ስለዚህ ብልጽግና ያችን የመስከረም መጨረሻ ሰኞ እየጠበቀ ነው መንግስት ለመሆን። ስለዚህ ለዚያ ደግሞ በዓለ ሲመት አለ፣ ድግስ አለ። የጥቂትም ቢሆኑ 2-3 ወዳጅ ሀገራት መንግስታት ግብዣ ይጠራሉ። ምናልባት መስቀል አደባባይ 100 ሚሊዮኖች ወጥቶ በዓለ ሲመት ምናምን ሊደገስ ነው። አሁን ውጊያ መግባት ያንን ዝግጅት ማበላሸት ነው። ኦሬዲ በሀገር ውስጥና በውጭ ተቀባይነት ያጣውን ምርጫ ቢያንስ በድግስ ሽፋን ለመስጠት ቢያንስ ተጋብዘው በሚገኙ መሪዎችና ዲፕሎማቶችና ምናምን ትንሽ ለመጠጋገን እየታሰበ ባለበት ጦርነት ዱሎበት ሊያበላሸው የፈለገ አይመስለኝም። በሌላ ረገድ ሚሊሻ ሰራዊቱ እየፈረሰ ከሆነ ሚሊሻ መመልመል አለበት ማለት ነው። ሚሊሻ መመልመል አለበት ማለት ሚሊሻ መመልመል፣ ማሰልጠን፣ ማስታጠቅ፣ ማዘጋጀት ጊዜ የሚፈጅ ነገር ነው። ምክንያቱም ሰራዊት የለም እያለ ነው። ምክንያቱም ባለፉት 2 ወራት በዘመቻ ምንድነው በይቅርታ አዋጁ በምህረት አዋጁ በአፋብን ምህረት አዋጅ ምክንያት እንኳን ምን ያህል ያገዛዙ ሰራዊት እንደተናደም ይታወቅ ነው። ስለዚህ በምንድነው መጠገን የሚፈልገው? ሚሊሻን የሚሊሻ ቀን በማክበር አዲስ መልምሎ በማሰልጠን
ክልሎች ራሳችሁን ቻሉ፣ የየአካባቢያችሁን ታጣቂ ተዋጉ ወደሚል ዘመቻ በመግባት ኃይል ማዘጋጀት አለበት ማለት ነው። በነገር ላይ ዛሬ ያው የተለመደው የምርጫ ቁጥር መገለጫ የሆነ ልትለው ትችላለህ። 126000 መከላከያ ሰራዊት አባል በካምፕ ውስጥ ብቻ ያለ 126000 መከላከያ ሰራዊት አባል በካምፕ ውስጥ ያለ ነው የሚለው። የት ካምፕ ነው እግዚአብሔር ይወቀው። እዞች እንኳን ተራው ሰራዊት እዞቹ መቀመጫቸውን ነቅለው የት እንዳሉ እናውቃለን። የእዝ ማዘዣዎች የእዝ አዛዦች የት እንዳሉ እናውቃለን። የትኛው ካምፕ ነው የሚለው እንጃ። እንግዲህ ካምፕ ማለት የተቀመጡበት ዘመቻ የተሰማሩበት ቀጠና ሁሉ ከሆነ ሊሆን ይችላል። 126000 ይላል። በካምፕ ውስጥ ያለ ሰራዊት ብቻ ለምርጫ የተዘጋጀ ይላል። ስለዚህ ምንድነው በእነዚህ ምክንያቶች መንግስት ለመመስረት ክረምቱ እስከሚወጣ ምክክር እስከማድረግ ሚሊሻ እስከመመልመል አቅም እስከመፍጠር እነዚህ ነገሮች እስከሚስተካከሉ እስከ መስከረም የመጨረሻው ሰኞ ድረስ ውጊያ ላለማድረግ እየፈለገ ይመስላል። እነዚህን ወራቶች ተጠቅማችሁ ግን ወጣት መልምሉ ክልሎች አቅጣጫ ተሰጥቷል። ለመከላከያ ሚሊሻ መልምሉ ክልሎች አቅጣጫ ተሰጥቷቸዋል። ያለንን አቅም ሁሉ ተጠቅመን የሚመጣውን ወታደራዊ ትብብር በዚህ ሀገር ላይ ማፍረስ አለብን ተብሏል። ኢንፋክት የቆየ አቋምም ቢሆን በተለይ ክልሎች ሚሊሻ በማደራጀት የፕሮክሲ ተፈጥሮ አይደል ያለው ያገዛዝ። በነገር ላይ ገና በርከት ያሉ የፕሮክሲ ፎርስስ ሊያቋቁም ይችላል ያገዛዝ። ለትግራይ ቲፒኤፍን ኦሮሚያማ ሁለት ነው ያገዛዙ ሸኒና ያገዛዙ ፋኖ የሚባላል። በዛው በራሱ መዋቅር የሚመራ ማለት ነው። የአማራ ላይ ያገዛዙን ፋኖ ለማደራጀት ተሞከረ አልተቻለም። ነገር ግን የብልጽግና ሸኒ የብልጽግና ፋኖ የብልጽግና ቲፒኤፍ የብልጽግና ኡጉጉሞ ምናምን ሊመጣ ይችላል አለ። ቀይ እንትን አለ አይደል የቀይ ባህር አፋሮች የሚባልም አለ ብልጽግና የሚደግፍ አፋር ላይ የፕሮክሲ ፎርስስ ኮዝ እየፈጠረ በስፋት ሊያሰማራ ይችላል። አሁን ካሰማራው ውጪ ማለት ነው። ኦሬዲ የፕሮክሲ ፎርስስ አይደል ጥምር ጦር ማለት ምን ማለት ነው? ጥምር ጦር አብዛኛው የ6 እና የ7 ኃይሎች ጥምር እኮ ነው። በየአካባቢው ለምሳሌ ኦሮሚያ ላይ ብትወስድ ወለጋ ላይ የሚያሰማራው መከላከያው አለ፣ ሪጴሎላው አለ፣ ፖሊሲ አዳም ይባላል፣ ጋቸነ ሲርናም ይባላል፣ ሪጴሎላ አማራ የሚባል አሁን አንተ የአማራ ብልጽግና ፋኖ የምትለው ፋኖ የሚል ስም አይሰጠውም። በነገራችን ላይ ሪጴሎላ አማራ ነው የሚለው። 8 ኃይል እኮ ነው የሚልከው አንድ ኦፕሬሽን ላይ 8 ኃይል 8 አዛዥ ያላቸው 8 ዩኒፎርም የለበሱ እኮ ናቸው የሚገቡት አንሙት። ሶ ኦሬዲ ከጥምር ጦር በላይ እንግዲህ የሚመጣ ሌላ ፕሮክሲ የለም ማለት ነው። እያንዳንዱ አንደኛውን እንኳን የማያውቅበት ደረጃ ላይ ተደርሷል ነው። ትርምሱ ቀላል አይደለም። በዛም ረገድ እኮ ፈርሷል የሚሉት እሱንም ጭምር እኮ ነው አንሙት። ምን ልል ፈልጌ ነው መሰለ ከአደረጃጀት አኳያ የሚያስቸግሩት ሁኔታዎች አሉ። ለምሳሌ መመልመል በጣም ሲምፕል ነገር ቢሆን እኮ የመለመለ እንዳልከው ወይ ሚሊሻ ያደርገዋል ወይ መከላከያ ያደርገዋል። መመልመል አስቸጋሪ ስለሆነ በከፊል ነፃነት ያለው ልክ አሁን ይሄ ጅቡቲ መስመር አሊዶሮ ምናምን እንደሚያግተው ያለ ማለት ነው። በከፊል ነፃነት ያለው ሶ ይሰባው ሪፕሊኬቲንግ ሱዳን ይያልከኝ ነው። ሶ ሪፕሊኬት ማድረግ ሱዳንን ማለት ነው። በሌላ ነገር የለው። ኳሲ ገቨርንመንት ሚሊሻኮ ኳሲ ገቨርንመንት ሱዳን እኮ 40 ወታደር ይዘህ እኮ 40 ወታደር ይዘህ እኮ ከመንግስት ኃይል ጋር ተሰልፈ ያለው የሚባልበት ሀገር ሆኗል ማለት ነው። ሶ ያንን ሪፕሊኬት አድርገህ ማምጣት ነው ኢትዮጵያ ውስጥ ነው። ሶ እንደዛ ከሆነ ብልጽግና የሚቆጣጠረው ኃይል አይኖርም። in 1 and 2 months በሁለት ወራቶች ውስጥ ወደዛ ልግባ ቢል ደግሞ ምንም የሚያዘው ኃይል አይኖረውም፣ የሚቆጣጠረው ኃይል አይኖረውም። ሶ ጦርነትን ኮንትራክት አድርጎ እሱ ገንዘብ እየፈለገ ለኮንትራክት በየአካባቢው የራሳቸው ሰራዊት ላላቸው አካላት ገንዘብ ማቀበል ብቻ ይሆናል ሚናው ማለት ነው። ወይ ማይ እንዳላደረገው ማርገን ማቅረብ የለብንም። የአልበሽርን ጃንጃዊድ እኮ
እነዚህ ሰዎች በነጃል ፈቃደ በነጃል ቃንቂ እኮ አደራጅተው እኮ ሰርተውታል እኮ ሸኔ ነኝ የሚል ታጣቂ ቡድን እኮ አናውቅም እኮ የራሳቸው ታጣቂ ራሱ ሸኔ ነኝ ብሎ እኮ አያውቅም። ይሄ መጀመሪያው ነው። ሁለተኛው ቲፒኤፍን ማን ነው ያደራጅተው እየደገፈው ያለው? በጀት የሰጠው ማን ነው? የቀይ ባህር አፋሮች ብሎ ገንዘብ የደገፈው ማን ነው? ወለጋ የነበረውን ኃይል እዛ መቀመጥ ሲያክተው አሩሲ የላከው ማን ነው? የታጠቁ ቡድኖችን ማደራጀትማ ለዚህ አገዛዝ አዲስ አይደለም፣ እየሰራበት የቆየ ነው። ይኸውልህ ስለዚህ ሌላ ምን ተጨማሪ ያደራጃል ነው እኔም እኮ እያልኩ ያለሁት። ኦልሬዲ ትርምስምስ ውስጥ ገብቶ የለም ወይ? በርካታ ኃይል በማደራጀት የማይቆጣጠራቸው አሸን የሆኑ እንደ አሸን የፈሉ በርካታ የታጠቁ ኃይሎችን ራሱ ፈጥሮ የለም ወይ? አሁን ከራሱ ቁጥጥርን በላይ የራሳቸውን ህይወት ዘርተው ማዕድን እያወጡ የራሳቸውን መሳሪያ እየነገዱ የሚንቀሳቀሱ በርካታ የታጠቁ ኃይሎችን ፈጥሯል። ሌላ ምን እንጠብቃለን ነው እኔ እያልኩ ያለው። ኦልራይት፣ አይ ጥሩ ጥያቄ ነው። ያሰፋዋል ነው የኔ ጥያቄ። ያሰፋዋል ነው። መደበኛ የሀገሪቱ ሰራዊት ላይ መመልመል አቃተው። መከላከያ ሚኒስቴር ማስታወቂያ አውጥቶ ወታደር መመልመል አቃተው። ፌደራል ፖሊስና ሌሎቹ ማስታወቂያ አውጥተው መመልመል አቃታቸው። ያሰፋዋል ነው እያልኩ ያለሁት። ለምሳሌ 7 ክልሎች ላይ ያሉ ታጣቂዎች ጥምረት ሊፈጥሩብኝ ነው ብሎ ሰጋ አይደለም። ጉሙዝ ላይ የራሱን ታጣቂ በራሱ መንገድ በነጃል ቃንቂ ሳይሆን በራሱ በጉሙዝ ጥያቄ ውስጥ የሚያደራጀው የሆነ ቡድን ይኖራል። በነገር ላይ ሁለት ነገር ነው የሚሰጣቸው፣ አጀንዳና ገንዘብ ነው የሚሰጣቸው። እና ነፃ ፈቃድ የመግደል የመዝረፍ ነፃ ፈቃድ ይሄንን ነው የሚሰጣቸው። ሲዳማ ሄዶ ሲወረድ አንሙዝ ከዚህ በላይ ካሰፋው እኔ ደግሞ እያልኩ ያለሁት ብልጽግና ራሱ መቀጠል የማይችልበት ደረጃ ላይ ሆኖ ከዚህ በኋላ የምናወራው በየሰፈር ስላሉ አንጃዎች ነው የምናወራው፣ ስለ ብልጽግና እናወራም ማለት ነው። ያ በቃል ከዚህ በኋላ ያንን ላድርግ ቢል ስትሬች አድርጎት ሄዷል። እኔ መለጠጥ እስከሚችለው ድረስ ለጥጦታል ኃይሉን ነው እያልኩ ያለሁት። ከዚህ በኋላ አኮሞዴት ሊያደርግ የሚችለው ተጨማሪ ነገር ላደራጅ ቢል የራሱን ህልውና አክስሞ መሆን መቻል አለበት። ሱዳን ሁለትን ነው ሪፕሊኬት የሚያደርገው ነው። ሁለት ሐሳብ ላንሳ። ኦልራይት፣ አንደኛው ኦኬ ያደራጀ ነው፣ እስካሁን አደራጅቷል። እኔ እያልኩ ያለሁት የበለጠ ያሰፋዋል ነው። ከዚህ በላይ ወዴት ያሰፋዋል? አዎ ያሰፋዋል። የሁቱን ሚሊሻ አምሳያ ሸገር ዙሪያ ሲያደራጁ አልነበረም ወይ ሰንደቅ ዓላማ ልብሰው? ይሄንን በየአካባቢው ሁሉ ሊደግመው ይችላል። የህዝባዊ ሰራዊት እያለ ማለት ነው። አዳነች እኮ 100,000 ህዝባዊ ሰራዊት አለ ስትል ነበር ትንግርቱ። ምናልባት የጨነቀቀን ተቀሰቅሷለች። አሁን አጀንዳ አይደለም። አሁን አጀንዳ አይደለም። የአዲስ አበባ ህዝባዊ ሰራዊት የሚባል አጀንዳ አሁን የለም። የዛሬ 4 ዓመት ነበረ። የጨነቀቀን ታነሳዋለች፣ ትሰበስባለች፣ ታሰለጥናለች፣ የሆኑ ሰዎችን አሰልፋ የሆነ ድራማ ታሳየናለች። ይሄ በየክልሉ እንዲሆን ያደርገዋል። አሃ ኦኬ፣ ይሄን ማድረጉ ተጽዕኖ ምንድነው? ይሄን ስላደረገ ምን ይመጣል ካልከኝ ራሱን ይበላዋል። ተጽዕኖ ምንድነው ከሆነ የምናወራው ይሄን በማድረግ ራሱን ከመበላት ሊያድነው አይችልም። የማይቆጣጠረው አጀንዳና ገንዘብ ትጥቅ የሚሰጠው ኃይል በአመለካከት በአስተሳሰብ ተቀርጾ ህዝባዊ ይሁን አገራዊ ዓላማ የሌለውን ኃይል በየክልሉ በመጠፍጠፍ ቲፒኤፍ ምን እየሆነ ነው ያለው? አሁን የትግራይ ፒስ ፎርስ ተብሎ አብዛኛው ሰራዊት ወደ ትግራይ ገባ። ጥቂት 200 300 አዛዦች ምናምኖች ያሉባቸው ወታደሮች ቀርተዋል። ይሄ ኃይል የቲፒኤልኤፍን ወግቶ እንዲያስወግድለት ለማድረግ እኮ በጀትና ድጋፍ ሁሉን ነገር እኮ አድርጎ ነበር። ጥቅም አመጣለት አላመጣለትም፣ ወደፊትም አያመጣለትም። እነዚህን የሚያደራጃቸው አካላት ሊያደርጉለት የሚችሉት ነገር ንጹሃንን መጨፍጨፍ ነው። አሩሲ ላይ ያየነውን ማድረግ ነው የሚችሉት። ይሄ አገዛዝ እኮ የመጨረሻው ቀን ህዝብን ከህዝብ ለማጨፋጨፍ ይሄንን ያደራጀውን ኃይል ሁሉ በህዝብ ላይ ለማስነሳት እንደሚሰራው ቀናል። ቅድም ስዘረዝረው የነበረው ኦሮሚያ ላይ ያለ የታጠቀ በኦሮሚያ በሽመልስ አብዲሳ ስር አለ የሚባለው የታጠቀ ኃይል እኮ ብዛት ስያሜ እኮ በነገር ላይ ጀዋር መቸለታም ሲጠቁም ነበር። ኦሮሚያ ክልል የራሱን የደህንነት መዋቅር እጅግ በተለየ መንገድ እያዋቀረ ነው ያለው። ክልሎች ላይ ደህንነት የሚባል የለም።
የፌደራል የደህንነት መዋቅሩ ኦሮሚያ ክልል ላይ እንደልቡ መንቀሳቀስ እንዳይችል ተደርጓል። ኦሮሚያ ላይ መንቀሳቀስ መስራት የሚችለው የደህንነት መዋቅር የኦሮሚያ ክልል የደህንነት መዋቅር ሆኗል። የክልል ደህንነት የሚባል አልነበረም። ይሄ መዋቅር ምን የሚሰራ ነው? የቁርጡ ቀን ህዝብ የሚጨፈጭፍ ነው። ስርዓት የሚያድን አይደለም። እኔ አንሙት ከተገቢው በላይ ይህንን ኃይል ኢንፍሌት አድርገን እያየነው እንዳለን ነው የሚሰማኝ። የቁርጡ ቀን መቼ እንደሆነ የቁርጡ ቀን መቼ መሰለ? የቁርጡ ቀን ይሄ ሰራዊት የመጨረሻውን መፍረስ ፈርሶ 4 ኪሎ ከቁጥጥሩ እንደወጣ ያወቀ ቀን የወሰነ ቀን ያገዛዝ አሁን እኮ አልሞት ባይ ተጋዳይ ነው። እኛ አልፈረሰም አንልም፣ አልተሸነፈም አንልም። ነገር ግን መወገዱን የሚያረጋግጥበት ቀን ነው የቁርጡ ቀን ለኔ። ከ4 ኪሎ እንደሚወገድ የሚያረጋግጥበት ቀን የንጹሃን ጭፍጨፋ ያውጃል። ያቺ ቀን ላይ ሪፈረንደም ወስዶ ሪፐብሊክ ለማወጅ ይሰራል። ያቺ ቀን ላይ በንጹሃን ላይ እልቂት ያውጃል ነው። ስለዚህ የቁርጥ ቀን ማለት ለኔ ብልጽግና ከወንበሩ የሚነቀልበት ነው። እሱ እስካልተደረገ ድረስ የቁርጥ ቀን የሚባል የለም። ማቃለልም ተገቢ አይደለም። ይህ አገዛዝ ወደድንም ጠላንም አሉ የሚባሉትን የሀገሪቱን ሀብቶች በሙሉ ተጠቅሞ ራሱንና ወንበሩን ለመጠበቅ እየታገለ ነው ያለው። የሀገሪቱን ሀብት ራሱን ለመጠበቅ እያዋለ ነው ያለው። እንዳበቃ እንዳለቀ ማሰብ ማቃለል ነው፣ ትክክል አይደለም። አሁንም ለማጥቃት፣ አሁንም ህዝብን ለመፍጀት፣ አሁንም ወንበሩን ለመጠበቅ ያለውን ቁርጠኝነትና አቅም ማሳነስ ተገቢ አይደለም። እንዳለቀ እንደሞተ ነገር አድርጎ መመልከት ትክክል አይደለም። የቁርጡ ቀን ገና ነው። አላለቀም። የቁርጡ ቀን እንዳላለቀ ማውራት እንችላለን። ግን አቅሞቹ ምንድናቸው? አቅሞቹ አንደኛው ዛሬ የምናወራበት ጉዳይ እኮ ይሄ አገዛዝ በሀገሪቱ ውስጥ ጦርነትን ለማወጅ የሚያስችለው ጥፋትን ለማወጅ የሚያስችለው ሃርድ ፓወር መፍረስ ነው እያወራን ያለን። ሰራዊቱ ፈርሷል፣ ምንድነው የምትጠብቀው ተብሎ አሁን የምንሄድበት ወታደራዊ መንገድ ውጤት እንደማያመጣ ልንግባባ ይገባል ብለው ይህንን ኃላፊነት ወስደው ሰራዊት በማሰማራት ረገድ ሚና ሲወጡ የነበሩ ሰዎች ደከመን፣ አቃተን፣ ከዚህ በላይ ሰራዊት አደራጅተን መላክ አንችልም፣ ተቋሙ እየፈረሰብን ነው ሲሉ ስለ አንድ ወሳኝ አቅም መፍረስ ነው የምናወራው ማለት ነው። ይሄ ለኔ ልክ እንዳልከው ከዚህ መፍረስ በኋላም ተጨማሪ ወታደራዊ እንቅስቃሴዎች ውስጥ በገባ ቁጥር ይሄ አገዛዝ መሰብሰብና ያንን ለምሳሌ ሞኖፖሊ ኦፍ ቫዮለንስ ነበር ስንል የነበረው አይደለም፣ የኃይል ቁጥጥር የማይቆጣጠረው ግን ኃይል ቢፈጠር የሱ ኃይል አይሆንም ነው። ለምሳሌ ኃይል እየገዛ ማዋጋት ግን የሚችልበትን ገንዘብ ሊያገኝ ይችላል። ያ ሱዳንን ሪፕሊኬት ማድረግ ነው። አብይ ቡርሃንን ሆኖ መቀጠል ይፈልጋሉ ወይ? አሁንም ኦፍ ኮርስ የቡርሃንን ቅርጽና የቡርሃንን ባህሪ እየያዘን ያለው እንደዛ እየሆነ ነው ያለው በግልጽ። ግን አንተ የምትላቸው ነገሮችና እርምጃዎች ልግባ ቢል ለራሱ ሚሊሻ መልምሎ ለማሰማራትም ገንዘብ ሰብስቦ ለማዋጋትም ኃይል ለማደራጀትና ስምሪት ለመስጠትም የሚያስችል መጠነኛ ሰላም እንኳን ማግኘት የሚችልበት እድል አይኖረውም። ለምን ኦሬዲ አሁን እኮ የትጥቅ ትግሎች የሚደረጉት አንሙት በአዲስ አበባ 20 እና 30 ኪሎ ሜትር ርቀት ላይ ነው እያልኩ ያለሁት። ያልተጠቀመው፣ ያላደራጀው፣ ያልሰበሰበው፣ ያላሰለጠነው፣ ስምሪት ያልሰጠው፣ ያላስገባው የጦር መሳሪያና የወታደር አይነት አለ ብሎ ለመገመት ይቸገራለሁ ነው እያልኩ ያለሁትና ከዚህ በኋላ ግን ላስፋው ካለ የራሱን ህልውና በሚያሰፋቸው ኃይሎች መተካት ይጠበቅበታል ነው እያልኩ ያለሁት። ተረርታይን ከሆነ አዎ ምን መሰለ እኔ ያሰፋል ስል ይኸውልህ አንዳንድ ጊዜ ጥርነፋን የማይፈልግ ኃይል አለ። ለምሳሌ መከላከያ ሰራዊት አባል ሆን ስትለው ፈቃደኛ አይደለም የኢትዮጵያ ወጣት። በማስታወቂያ ብትጠራው፣ በአፈና ብትጠራው፣ በእገታ ብትጠራው ፈቃደኛ አይደለም። ከጦር ሜዳ ከውጊያ ከስልጠና ከምናምን እየጠፋ ነው ያለው። ይሄኛው ገንዘብ
የወንጀል ጉድዊል ባንክ የመዝረፍ መኪና የመዝረፍ የመግደል ዊል ሰጥቶ የሚያደራጃቸው በነገር ላይ አማራ ክልል ይሄንን ለማድረግ የራሱን የፋኖ አደረጃጀት ለመፍጠር ያላደረገው ጥረት የለም። አልችል አለ። ፋኖም ፋታ አልሰጠው አለ። በሚቋጥርበት ቦታ እየሄደ እየበተነ አስቸገረው። ከዛ በኋላ ያደረገው ምንድነው? ዘራፊና አጋች ነው ያደረገው። በቡድን በግለሰብ ደረጃ አንዳንዴ ዩኒፎርም የሚቀይሩ አድርጎ ዘራፊና አጋች አደረገ። ኦሮሚያ ላይ እኮ ኦሮሞዎችን በመጨፍጨፍ ፋኖ ጨፈጨፋችሁ እያለ ኦሮሞ ውስጥ ለመደበቅ ኦሮሞን በጸረ ፋኖነት ለማሰለፍ በጨፍጨፋ የሚሰማራ መሰሪያ ኃይል እኮ ነው። ይሄንን የሚያደርጉለትን ደግሞ ነን ኮንቬንሽናል ሚሊታንት ያሰማራል። ይኸውልህ ጋምቤላ ካስቸገረው ጋምቤላ ላይ ተመሳሳይ ቡድን ያደራጃል። ቤንሻንጉል ላይ ከአቅሙ በላይ ከሆነ እስካሁን ንቆት ነው የሚመስለኝ እኔ ከሞላ ጎደል በተመሳሳይ የጉሙዝ ህዝብ የበርታ ህዝብ ከኔ ጎን እንዲሰለፍ ከብልጽግና ጎን እንዲሰለፍ ብሎ እነሱን በርታዎችንም ጉሙዞችንም የሚጨፈጭፍ ታጣቂ ቡድን ከራሳቸው ውስጥ ያደራጃል። የጉሙዝ ብሔራዊ ንቅናቄ ነው የሚባለው አይደል? አንድ ቡድን አደራጅቶ እየገደለው የጉሙዝ ብሔራዊ ንቅናቄ ገደላችሁ ማለት ይጀምራል። this is ብልጽግና ባይዘወይ ድሬድ እኮ አርቲፊሻል ድሬድ እኮ እያለበሰ እኮ ነው የኦሮሚያ ሚሊሻን እኮ በህዝብ እንዲጨፈጭፉ እያሰማራ ያለው እንዲያግቱ እያሰማራ ያለው። ሶዛት ኦላ ነው የገደላችሁ ሸኔ ነው የገደላችሁ ይላቸዋል። በዚህ መንገድ የሚሄደው መንገድ የት ያደርሰዋል? የትም አያደርሰው። ይሄው ተጋለጠ። ራቁቱን ቆሟል እኮ አሁን ራቁቱን ቆሟል። የሸኔ አባል የተባሉ እሱ ያደራጃቸው ልጆች ከሀገር ተሰደው ወጥተው እነ ጀዋር መሐመድ ቃለ መጠይቅ እያደረጉላቸው ነው ያሉት። ሙሉ መረጃ እየተቀበሏቸው ነው ያሉት። መቼ የት ቦታ ምን ሲያደርጉ እንደነበረ እየተናገሩ ነው ያሉት። ይሄ አገዛዝ ግን ይሄው ለአንተ መርሲነሪ ይቀጥራል። አልቡርሃን ነው አይደል ያልከኝ? ዓለም ላይ አሉ የሚባሉ ከኮሎምቢያ በለው ከየትም በለው ታጣቂ ይቀጥራል። የድሮን ቤዝ እና የድሮን ኦፕሬሽንን ለውጭ ኃይሎች አሳልፎ ይሰጥ ለመርሲነሪስ አሳልፎ ይሰጥ ኃይል እኮ ነው። የሚዋጋለት ወታደር ካለ አውሮፕላን ሸጦ ይቀጥራል ወንበሩን ለመጠበቅ። የጭካኔው ልክ አልገባንም ማለት ነው። አውሮፕላን ሸጦ ወታደር ይቀጥራል። ሳይገባን ቀርቶ ሳይሆን አንሙት ሀገሪቱ ውስጥ ያለው ማህበራዊና ኢኮኖሚያዊ ቀውስ ከዚህ በላይ ብልጽግናን ወታደራዊ ስትሬችን በወታደራዊ መንገድ መርሰነሪ እየቀጠረ እንዲዋጋ ሊያስቀጥለው የሚችል ጫና አይደለም። ጎብጦ እኮ ነው ያለው እንዴ! ዛሬ እኮ የተበደረውን ዲፎልት ያደረገበትን የዩሮ ቦንድ ብድር አልከፍል ብሎ በፍርድ ቤትን ከሳህልን ተብሎ እየተዛተበት ያለ ቡድን ነው። እዳይን አሸጋግሩልኝ እያለ ከፈረንሳይ እስከ ቻይና እግሩ እስኪቀጥም ሲከራተት የሚውል እኮ ቡድን ነው ይሄ ስብስብ። በዚህ ሁሉ የዕዳ ግብጠት ውስጥ በኢንፍሌሽን እና በሌሎች ማክሮና ማይክሮ ኢኮኖሚ ቀውሶች ውስጥ ከፍተኛ ህዝብ ብሶትና ጭንቀት ውስጥ ብልጽግና የሱዳንን ያህል እንኳን ለመቀጠል እንደነ ቡርሃን ሆኖ ለመቀጠል እንኳን የሚያስችል እድል ለብልጽግና የሚሰጠው ነባራዊ ሁኔታ ኢትዮጵያ ውስጥ ያለ መስሎ አይሰማኝም። እኔ እኮ ያዋጥ ትንግርቱ አይ ቲንክ መደበኛ ተቋማቶቹ ከፈረሱ በኋላ ለምሳሌ ያዋጣዋል ይያልኩ አይደለም። ለምሳሌ መደበኛ ተቋማቶቹ መደበኛ ተቋም ኦልራይት ቀጥል እሺ። አያዋጣውም ያዋጣዋል ይያልኩ አይደለም። እኔ ከማድረግ ግን ወደ ኋላ አይልም። እስከዛሬ ያደረጋቸው ነገሮች መቼ አዋጡት? አስቻይ ሁኔታ መኖር አለመኖር እኮ አይደለም የኔ ጥያቄ። ከማድረግ ከመሞከር ወደ ኋላ አይልም ነው እንጂ እኔ ያዋጣዋል ለድል ያበቃዋል አይደለም የኔ መነሻ። ለድልማ ሊበቃ አይችልም። አለቀ እኮ። ኢትዮጵያ እኮ በታሪኳ ባለፉት 40 ዓመታት የትጥቅ ትግል የሚያደርጉ ድርጅቶች በዚህን ያክል መጠን ተደራጅተው አያውቁም። በዚህን ያክል መጠን ሰባዊ አቅም ኖሯቸው የትጥቅ አቅም ኖሯቸው አያውቁም። በዚህን ያክል መጠን ነፃ ቀጠና ፈጥረው አያውቁም። ከዚህ የተነሳ ይህንን ሪቨርስ ማድረግ ያገዛዝ አይችልም። አስቻይ ሁኔታዎች በኢኮኖሚ በፖለቲካ በወታደራዊ በሌላ መንገድ የለውም። ነገር ግን አልሞት ባይ ተጋዳይ እርምጃዎች ይወስዳል። እነዚህ እርምጃዎች ያዋጡታል ወይ አያዋጡትም? ካንተ ጋር እስማማለሁ። ይሄ ነው የኔ ነጥብ ወንድም አለም።
ኦልራይት ሶ አይ ቲንክ በሱን ንግባባ አንድ ቪዲዮ ዝግጁ ከሆነ ቴክኒሻናችን ብታጫውትልን ደስ ይለኛል። ጀነራል ፋንታ በላይን ለምን እንዳስታወስኩት አላውቅም ዛሬ እና ለሱ የሚቀርብለት ጥያቄ ከግንቦት 8ቱ መፈንቅለ መንግስት በኋላ እንሙት ለሱ የሚቀርብለት አንድ ክሪቲካል ጥያቄና እሱ የሚሰጠውን ምላሽ እንድትሰማ ፈልጋለሁ። ጀነራል ፋንታ በላይ ከዛ በኋላ በሱ ንግግር ላይ ተመስረተ አሁን ያለውን የብልጽግናን ሁኔታና ብልጽግና ጦሩን በተመለከተና ለምሽት ዛሬ ለአብይ አህመድም ያቀረቡትን ሁኔታ ስትመለከት ቀጣይ ሁኔታዎችን ማስቀመጥና መተንበይ እንችላለን ወይ የሚለውን ፒክቸር ከሰጠን ብዬ ነው። እስኪ ሚለውን እንስማ። ለምን ፈቃደኛ አልሆኑ ለመግለጽ ገና ምርመራ አለ። ከምርመራ ማግኘት ትችላላችሁ። አሁን ያስተላልፉት የሚፈልጉት መልእክት ካለ ምንም መልእክት የለኝም። መሰረቱ ሀገራችን ትልቅ ችግር ላይ ነው ያለችው። ይህ ችግር እኛ ባልፈጠርነው ምክንያት ኮንቲኒየስ በሆነ ዘመቻ ጦርነት ላይ ነው ያለችው። ይሄንን በግድ መፍታት በሰላም መፍታት አስፈላጊ ነው። ዓለም በአሁኑ ጊዜ በሁለት ተከፍሎ የነበረው እና በኒውክሌር ጦርነት ተፋጦ የነበረው አሁን ከዚህ ወጥቶ ወደ ሰላም በሚሄድበት ጊዜ እንደዚሁም ደግሞ በየአካባቢው ያሉ ሪጂናል ጦርነቶች እየተፈቱ በሚሄዱበት ጊዜ እኛ ደግሞ ይህንን የማንፈታበት ምክንያት ነው እና በጠረጴዛ ዙሪያ ላይ ሆነን እንነጋገር። ይህንን መፍጠር አለብን። ሰላም እንፍጠር ከሚል ሀገራችን ውስጥ እና አሁን ይህንን ለመፍጠር ሀገራችን ውስጥ ሰላም መፈጠር አለበት ከሚል አንጻር እና ይሄ ደግሞ መደረግም ያለበት ሀገሪቱ ኮንቲኒየስ በሆነ ጦርነት ላይ ሄዳች። እንዴታ በሰሜኑ በኩል ወንበዴው ቡድን አገሪቱን ለመያዝ በሚታገልበት ጊዜ እናንተ ይሄንን ስታደርጉ ህዝቡን አሳልፎ ለወንበዴ መስጠት አይሆን አይደለም። ወንበዴውም ራሱ እዚህ ጠረጴዛ ዙሪያ ላይ ይቀመጣል። እሱንም ለማስቀመጥ ነው አላማው፣ ለመነጋገር ነው አላማው። ፈቃደኞችም ናቸው እነሱ። ለነሱ ምቹ ሁኔታ ከፈቀድንላቸው ፈቃደኞች ናቸው እነሱ። ቁጭ ብለው ጠረጴዛ ዙሪያ አንሙት ድምፁ ያስቸግር ነበር። እኔ ስለምሰማው ድምፁን ላስተጋባ። እሺ ቴክኒሻናችን አጫውተው እያቆም ካስጫውትልኝ ድምፁን እኔ ልናገረው የሚለውን ስለዚህ አጫውተውና አስቆምልኝ። እኔ ለአድማጮቻችን ድምፁ እንዲሰማ በደንብ ስለሰማሁት ማለት ነው። አጫውትልኝ። ለምን ፈቃደኛ አልሆኑም ለመግለጽ ለምን ፈቃደኛ አልሆኑም? ለኢትዮጵያ ሕዝብ እየሆነ ያለውን ነገር እንግዲህ ለምንድን ነው በዚህ መፈንቅለ መንግስት ውስጥ የተሳተፋችሁት? የተሳተፉበትን ምክንያት ይናገሩ። ፈቃደኛ ለምን አልሆኑም ሲለው አይ ፈቃደኛ አይደለሁም፣ ገና ምርመራው አላለቀም፣ ከምርመራ ታገኙታላችሁ እያለ ይመልስለታል። እንግዲህ የደርግ ሰራዊት ጋዜጠኛ ነው ቃለ መጠየቅ የሚያደርግለት አንሙት። እሱ ከመፈንቅለ መንግስቱ በኋላ ተይዞ ነው እንግዲህ እንደምትመለከተው። ከዛ በኋላ እንግዲህ ጥያቄዎች ይቀርቡለታል። አንድ ነገር ነው የሚያነሳውም ነገር ሀገራችን ሰላም አጥቷታል፣ ሰላም አጥታለች፣ ህዝቦቿ ሰላም አጥተዋል። ኮንቲኒየስሊ ጦርነት ውስጥ ነው የቆየ ነው። እኛ በፈጠርናቸውም ባልፈጠርናቸውም ምክንያቶች ሀገሪቱ እየታመሰች ነው ያለችው። ስለዚህ ለሀገራችን ሰላም ይገባታል እያልን ነው። ይሄ ነው፣ ሌላ ምክንያት የለውም ብሎ ያነሳለታል። ሲያነሳለት ጋዜጠኛው ምን ይለዋል? በሰሜን ያሉ ኃይሎች ወንበዴዎች ሀገሪቱን ሊያፈርሷት ከፍተኛ ትግል እያደረጉ እንዳሉ ታውቃለህ። ለእነዚህ ወንበዴዎች ሀገር አሳልፎ መስጠት አይሆንብህም ወይ ሲለው፣ ወንበዴውም ወደ ድርድር ወንበር ይቀመጣል። እነሱ ፈቃደኛ ናቸው ለመነጋገር። ከዚህ ውጪ የተሻለ አማራጭ ለሀገሪቱ የለም፣ ስንጫረስ ነው የምንኖረው ብሎ ለደርጎች እንግዲህ
አስቀድሞ ይሄንን መልእክት ሲናገር ትመለከተዋለህ። በኋላ ላይ የሱ መልእክት ይሄ 81 ላይ ይመስለኛል አይደለም 81 ነው ግንቦት 8 1981 ዓመተ ምህረት ነው። 2 ዓመት አልቆዩም ከዛ በኋላ 1983 ይመስለኛል ከዛ በኋላ የደርግ ሽንፈት አይደለም ብዙ የቆዩበት አይደለም። ከዛ በኋላ ብዙ ጊዜ እንዳልቆዩ ግልጽ ነው። በርካታ ጀነራሎች ግን ይሄንን መፈንቅለ መንግስት ተከትሎ አንሙት በርካቶቹ ተሰውተዋል አሉ የሚባሉ ስመጥር ጀነራሎችም ጭምር እነ ጀነራል አበራን ማንሳት እንችላለን። ሌሎችም በርካታ ጀነራሎችን ማንሳት እንችላለን። የአየር ኃይል አዛዡንም የመከላከያ አዛዡንም የዲፌንስ ሚኒስትሩንም ጨምሮ ማለት ነው። በተመሳሳይ ያቺው ትርክት ሰራዊቱ በእንደዚህ አይነት የማያባራ እልቂት ውስጥ ሆኖ ጀነራሎቹ ለአብይ አህመድ በተደጋጋሚ ሰራዊቱ እየፈረሰብን ነው እያሉ እየተናገሩ ሚሊሻ መመልመል የማይቻልበት ወጣት መመልመል የማይቻልበት ደረጃ ላይ ተደርሶ ያገዛዙ ቴሌቪዥን ግን የሰሜን ወንበዴዎች እያለ ልክ ባዳና ባንዳ የሚለው ነገርና አይነት ትርክት በተመሳሳይ ተንሰራፍቶ መንግስታዊ መዋቅርን ይዞ በነበረባቸው ወቅቶች በተወሰነ መንገድ ሴንሰብል የሆኑ ጀነራሎች ይሄንን መቀየር አለብን ብለው ጥረት ሲያደርጉ እንደነበረ ታስታውሳለህ። ከነዚህ ነገሮች እንግዲህ የታሪክ አዙሪት በየለቱ እንማር ብንል በኢትዮጵያ ታሪክ ውስጥ የሆነው ነገር አንሙት ዛሬም ራሱን እየደገመ እንዳለ በግልጽ የምንመለከተው ነውና እንደው እና ለምሸት ሰራዊቱ ፈርሷል እያሉ ፖለቲካዊ መፍትሄ ይምጣ በሀገሪቱ ውስጥ እያሉ ለአብይ አህመድ ጥሪ ያቀረቡ በተመሳሳይ ጀነራል ፈንታ በላይም በተደጋጋሚ ነበር ይሄን ጥሪ የሚያቀርቡት። በነገራችን ላይ በወቅቱ ላይ ሰራዊቱ እየፈረሰብን ነው እያሉ የሚሰማቸው አካል አልነበረም። መጨረሻ ላይ የተፈጠረውን ነገር ታስታውሳለህ አንሙትና እንደው የታሪክ ተገጣጣሚ የታሪክ ተመሳሳይነት እና የታሪክ እንትኖቹ አስገርሞኝም ጭምር ነውና ሰሞኑን ለምን ትዝ እንዳለኝ አላውቅም ጀነራሉ። ኤኒዌይ በዚህ አጋጣሚ እሱንም እንድናስበው ብዬ ነው። አንሙት ሐሳብህን ማከል አይ በጣም ጥሩ የሁኔታ ግጥምጥሞሹ ጥሩ ተመልክተዋል። እውነት ለመናገር የሁኔታ ግጥምጥሞሹ በደንብ የሚመሳሰል 17 ዓመት ሙሉ በጦርነት የተሰላቸ ሰራዊት ሊያሸንፍ የማይችል ሰራዊት አንዴ በምስራቅ አንዴ በሰሜን ሲንከራተት መከራውን ሲበላ የነበረ ሰራዊት በሰላም ችግራችንን ፍቱልን እያሉ ወታደሮቹ ያውም አዛዦቹ በድሎት ላይ የነበሩ አዛዦች በነገር ላይ እንዲህ አይነት ችግሮችን እንኳን ለማየት ያልታደሉ ልዩነትና ጥያቄ የሚያነሳ ሰራዊት የሚረሸንበት ልክ አሁን እየተረሸነ እንዳለው ጥያቄ የሚጠይቅ ወታደር በደርግ ጊዜ የሚረሸን ነበር። አሁንም ጥያቄ የሚጠይቅ ወታደር ወይ ይረሸናል ወይ የቁም እስረኛ ይሆናል ወይ በትምህርት ሰበብ ከሀገር እንዲወጣ ይደረጋል ወይ ስራ ፈት ተደርጎ ይቀመጣል። አንድ ሰሞን ሲደነፉ የነበሩ ጀነራሎች ታስታውሳቸዋለህ? የት እንደገቡ ማይታወቁ በርከት ያሉ ጀነራሎች አሉ። አሁን ፍሪዝ የተደረጉ ምንም እንዳያደርጉ የተደረጉ ደርግም እምቢ ያለው ሁለት ነገር ነው። ሰላምን አልፈለገም፣ መነጋገር የሚባለውን ነገር አልፈለገም። ከወንበዴ ጋር እንዴት እንነጋገራለሁ ነው። ይሄኛው አገዛዝ ከዚህ አገዛዝ ጋር መነጋገር የሚባለው ማቴሪያል ወይም something መነጋገር የሚባል ጽንሰ ሐሳብ ከዚህ አገዛዝ ጋር የሚሰራ ጉዳይ አይደለም። ከፕሪቶሪያ እስከ ናይሮቢ ከዳሬ ሰላም እስከ ምናምን ተሞከረ እስከ ኬንያ እስከ ጅቡቲ አይሰራም። በርከት ያሉ ጀነራሎች የፋንታ በላይ ንግግር ደግሞታል። የብልጽግና ጀነራሎች ጀነራል ጡልዬ የተናገረችውን ታስታውሳለህ? አዎ። ሌሎች 2-3 ጀነራሎች በተለያየ ወቅት የተናገሩትን ታስታውሳለህ? እኛ ለጎሪጥ እየታየን ነው የሚል አንድ ጀነራል ዩኒፎርም ለብሰን ስናልፍ የጎሪጥ እየታየን ነው እኛ በቃ በሰላም ፍቱልን ችግራችሁን። ፋንታ በላይ የሚያለ ያለው ይሄን ነው። በሰላም መፍታት ተገቢ ነው፣ ሰላም መፈጠር አለበት ነው ሲል የነበረው። ይሄንን ቃል በቃል የተናገሩ የብልጽግና ጀነራሎች አሉ። ይሄንን ዛሬም ቢሆን የሚደግሙልህ የብልጽግና ጀነራሎች አሉ። ነገር ግን የደርግ ጀነራሎችን መንግስቱ አይሰማቸውም ነበር።
የብልጽግና ጀነራሎችን አብይ አህመድ አይሰማቸውም። እንዴት ሰራዊት ፈረሰ ትለኛለህ? አየው በጣም አስገራሚ የሆነ መመሳሰል። ያን ጊዜም ሰራዊቱ ሰሜን ኢትዮጵያ ነው፣ ዛሬም የኢትዮጵያ ሰራዊት ሰሜን ኢትዮጵያ ነው። ያኔም ህዝብ ነው ያፈረሰው፣ አሁንም ህዝብ ነው እየታገለ ያለው፣ ያፈርሰዋል፣ ጥርጥር የለውም። ለነገሩ አለምሸት ጀነራል አለምሸትም ሆነ ጀነራል ብርሃኑ ጁላም ሆነ ሌሎች የብልጽግና የደርግ ጀነራሎች የደርግ ምርኮኞች የምናምኖች ደርግ የተሳሳተውን ስህተት አንዴ ቆሞ ቢያስቡ ኖሮ እኛ የነበርንበት ነባጫ የማሰብ እድል ነበራቸው። ባጫ እኮ የደርግ ወታደር ነው የነበረው። ብርሃኑ ጁላ የደርግ ወታደር ነው የነበረው። በርካቶች የደርግ ወታደሮች ነበሩ። እኛ የነበርንበት የደርግ ወታደር የደርግ ወታደር አትበሉ የኢትዮጵያ ሰራዊት በሉ የሚሉ ሰዎች አሉ። አንሙት። በነገራችን ላይ በቂ መከራከሪያ ማቅረብ እችላለሁ እኔ። ኢትዮጵያ ውስጥ የሚገነቡ ሰራዊት ከቀዳማዊ ኃይለ ሥላሴ በኋላ የመጡ ሰራዊቶች የስርዓት ዘቦች ናቸው የሚል መከራከሪያ ማቅረብ እችላለሁ። አሁን ያለውን ስርዓት አሁን ያለውን ሰራዊት ጨምሮ ማለት ነው። የኢትዮጵያን ሕዝብ እየጠበቁ አይደለም ብዬ ነው የማምነው። ስርዓት በሚገባ ኤክስፕሎይት ያደርጋቸዋል፣ በሚገባ ከራሳቸው ሕዝብ ጋር ያዋጋቸዋል። የኢትዮጵያን ሕዝብ አይጠብቁም። ስርዓትን ዲፌንድ ያደርጋሉ፣ አገዛዝን ዲፌንድ ያደርጋሉ። ዛሬ ድረስ ከኃይለ ሥላሴ ጊዜ በኋላ እና ከዛ በኋላ የመጡ ሰራዊት አባላት አብዛኞቹ የስርዓት መዋቅር መገልገያ ሲሆኑ መለከታለሁ። በዛ ውስጥ ኢትዮጵያን ያገለገሉ ሰራዊት አባላት የሉም እያልኩ አይደለም። ለኢትዮጵያ ኮዝ የወደቁ ለኢትዮጵያ ዓላማ የወደቁ በርካቶች አሉ። ዛሬ ላይ ነገ ይሄ ሰራዊትና አብይ አህመድ ሲያልፉ ዛሬ ኢትዮጵያ ውስጥ ያለው ሰራዊት ከአማራ ህዝብ ጋር የሚዋጋው ሰራዊት ከኦሮሞ ህዝብ ጋር የሚዋጋው ሰራዊት አይ የብልጽግና ሰራዊት አትበሉኝ ሊል አይችልም። ነገ ላይ የብልጽግና ሰራዊት አትበሉኝ የአብይ ሰራዊት አትበሉኝ ሊል ይችላል። እንዲያንሙት ማለት ያለበት የብልጽግና የአብይ ሰራዊት አይደለም ማለት ያለበት ሐሳቤን ጨርሰው እሺ ማለት ይሄኛው ሰፊርስ ነው እንግዲህ ስለተመለከትኩኝ ቀጥል ሲያድሙት እና በዚህ ላይ ማሳብ ስጠበት። በነገራችን ላይ እኔ በጣም ጥሩ መመሳሰል ስለሆነ ያመጣው እኔ ዛሬ ያሉ ጀነራሎች በደርግ ጊዜ ወታደር ሆነው ይሰሩ ነበሩ፣ በኢህአዴግ ጊዜም ወታደሮች ነበሩ። ነባጫ ብርሃኑ ጁላ እና ለምሸት ሌሎች በርካቶች ያን ጊዜም ነበሩ። የነ ፋንታ በላይና አሁን ያመጣውን ጀነራል ኮንሰርን ንግግር ያን ጊዜ በወጣትነታቸው ወታደር ሆነው ሰራዊቱ ለምን እንደፈረሰ እነሱም ለምን እንደተማረኩ ያን ጊዜ የነበረው ወታደራዊ ስነልቦና፣ ፖለቲካዊ ሁኔታ፣ ስርዓታዊ ቁመናና መዋቅር ለማሰብ በተለይ ሰራዊቱ ለምን ተመታ፣ ለምን ፈረሰ፣ ለምን ተበተነ፣ ለምን ተስፋ ቆረጠ የሚለውን ነገር ለማየት ለማመሳሰል፣ ለማመዛዘን እድል አላቸው ብዬ አስባለሁ። ብርሃኑ ጁላ የዚያ ዘመን ወታደር ነው። የደርግ ሰራዊት ለምን እንደተበተነ ብዙ ምክንያት ሊደረድር ይችላል። ቢያንስ ከሰራዊት ስነልቦና አኳያ ግን ስለ ሰራዊት መበተን ስለሆነ የምናወራው፣ ስለ ሰላም አስፈላጊነት ስለሆነ የምናወራው፣ ስለ ፖለቲካዊ መፍትሄ ፍለጋ ስለሆነ የምናወራው ከነዚህ መስፈርቶች አኳያ ብቻ እንኳን ዛሬ ያለው ሁኔታ ያን ጊዜ ከነበረው ሁኔታ ጋር ያውና አንድ ሆኖ ሲመለከተው እንዲቆም አለምሸት ቆሟል ማለት ነው። ይሄን ከጠየቀው ለአብይ አህመድ ሰራዊት እየፈረሰብን ነው፣ ምን እያሰብን ነው፣ ወዴት እየሄድን ነው የሚል ጥያቄ ዛሬ ጠይቆ ከሆነ በትክክል በህይወት ታሪክ ውስጥ የገጠሙትን ወታደራዊ ክንውኖችና ገጠመኞች አያይዞና አገናኝቶ ማሰብ የሚችል ሰው ሆኗል ማለት ነው። ምክንያቱም የደርግ ሰራዊት በስነ ልቦናው በውጊያ ሞራሉ ከህዝብ ጋር እየተዋጋ በማያቋርጥ ጦርነት ውስጥ ሆኖ እንዴት እንዳለፈ እንዴት እጅ ሰጥ እንደነበረ እንዴት ባገኘው አጋጣሚ የሱዳንን ድንበር ተከትሎ ከሀገር ይወጣ እንደነበረ ያንን ለሚያስታውሰው ዛሬ ከአፋብን የምህረት አዋጅ ጋር ተከትሎ በተመሳሳይ ወደ አፋብን እየገባ ያለው ሰራዊት ላስተዋለ መታወቂያ ስጡኝ ብሎ ሲቪል አልብሱኝ ብሎ ወደ እናቱ ቤት እየተመለሰ ያለውን ሰራዊት ላስተዋለ ከዚያ ዘመን ጋር አንድና ያው ሆኖ ያገኘዋል። ይሄንን
በሙያ ታሪክ ውስጥ በኬሪየር ውስጥ ማስተዋል የሚችል ጀነራል ዛሬ ትናንት ሆኖብናል የትናንት ታሪክ ሊደገምብን ነው ብሎ ቆሞ ለማረም የነፋንታ በላይን አመለካከት ሰላም አማራጭ መሆን አለበት በሰላም መፈታት መቻል አለበት በኃይል የሚፈታ ነገር የለም ብሎ ቻሌንጅ ለማድረግ ጊዜው አሁን ነበር አበባው ታደሰ 20 ምናምን ዓመት ከኢህአዴግ ጋር ሲሰራ ይሄንን ናሬቲቭ ያውቀዋል የደርግ ሰራዊት ለምን ፈረሰ የሚለውን ያውቀዋል እሱ ከፋንታ በላይ የተለየ ጀግንነት ተፈጥሮ ስላለው አይደለም ያውቀዋል ሰራዊቱን ያፈረሰው ፖለቲካ ብልሽት ነው ያሁኑን ሰራዊት ያፈረሰ ያለው የፖለቲካው ብልሽት ነው ዘረኛ ፋሽስታዊ የፖለቲካ ብልሽት ነው ሰራዊቱን ያፈረሰ ያለው ኮሎኔሎች ሻለቆች ሻምበሎች እየተናዱ እየሄዱ ነው ያሉት ይሄንን ያውቀዋል ኢህአዴግ አስተምሮታል አበባው ነገር ግን እናብይ ፊት አይናገረው የራሱ ጓደኞች ፊት አይናገረው ነገር ግን የደርግን ሰራዊት ያፈረሱ ቤዚክ የሚባሉ ምክንያቶች በሙሉ ብልጽግናን ያፈረሱት ነው ያሉት ሊታረም በማይችል መንገድ በነገራችን ላይ ሊታረም ወደ ኋላ ሊመለስ በማይችል መንገድ በሚሊሻ ፋኖን ሊያቆመው በሚሊሻ የትግራይን ኃይል ሊመታ በሚሊሻ ኦላን ሊመክት በሚሊሻ ማን ሊያቆም አይችልም አያቆምም እንደ ደርግ ዘመን ደርግ ዚያድ ባሬ ሲወረው በጥቂት ወራት 300,000 ሚሊሻ መልምሎ ሲያዘምትና ሲያሸንፍ ቢያንስ የሀገር ተወረረች የእናት ሀገር ጥሪ ስሜትና መነሳሳት ነበር ዛሬ ያንን ከየት ሊያመጣው ይችላል ብልጽግና ዛሬ ኢትዮጵያ ሊያፈርሱ ነው ባንዳዎች መጡ ማንን ሊያሳምን ይችላል ስንሰማቸው አይደለም እንደከረሙና ያማራርሱ አደሮች የማንም ድድ ላይ የማይላከክ ተራ ፕሮፓጋንዳ ነው ስለሆነም ከዚህ አገዛዝ ጋር ሆ ብሎ ሊሰለፍ የሚችል ኃይል የለም ቢሰለፍ ኖሮ ስለ ታሪካዊው ወደብ ሲያወራ ስለ ሌሎችም ጉዳዮች ሲያወራ ይሰለፍ ነበር ዛትስ ዴድ ኢንድ አብቅቷል ስለዚህ በጣም ጥሩ አጀንዳን ያመጣው በፖለቲካው በሌላው መንገድ ያመሳሰለ ልንሰራበት የምንችለው ነው ለማለት ነው በጣም ኢንተረስቲንግ ነገር ነው አንሞት ያነሳና ፍሬም ያረክበት መንገድ ተመችቶኛል ግን እንዳልኩ እንግዲህ አሁን እንግዲህ ሰራዊቱ ፈርሷል ሰራዊቱ የፈረሰው የመጀመሪያውን ጥይት ህዝብ ላይ ሲተኩስ ነው አይደለም አንሞት ከዚህ ጋር ተያይዞ ዛሬ ሃይማኖት አባቶችን አብይ አህመድ ከሃይማኖት አባቶች በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር አንድ መድረክ ላይ ስብሰባ አድርጎ ነበር የነበረው በደንብ ስክሩቲናይዝ እንዳላደረግነው የገባኝ አሁን ላይ ነው በነገራችን ላይ ያንን ስብሰባ ስመለከተው ስለ ጦርነቱ የሚያነሳው ቤተክርስቲያን ላይ ለምን እንዳቄም ለምን ቅሬታን እንደያዘ በግልጽ የሚያሳዩ ነገሮችን ተመልክቻለሁ ከዛ በፊት ግን አንድ ሰራዊት የኢትዮጵያ ህዝብ ሰራዊት ነኝ ማለት የሚችለው የኢትዮጵያን ህዝብ ወጋ ሲባል ወይ ከኢትዮጵያ ህዝብ ጋር ተዋጋ ሲባል የኔ ስራና ኃላፊነት ብሎ ኃላፊነቱን በሚገባ አስቀምጦ በሀገር ውስጥ ያሉ ፖለቲካዊ ብልሽቶችን ፖለቲካዊ መፍትሄዎችና ልባት እንዲያገኙ ጫና አድርጎ ከዛም አልፎ ከህዝብ ጋር ጦርነት ቢነሳ ግን ህዝብን ለመጠበቅ ፖለቲካው ቢበላሽ ግን ህዝብን ለመጠበቅ የሚገደድበት ሁኔታ እንዳለ በግልጽ ታሪክ ያስቀምጣል የብዙ ሀገራት ተመክሮ እንደዛ ህዝብና አገዛዝ ሲዋጋ ከአገዛዝ ጋር ሆኖ ህዝብ ላይ የሚተኩስ ኃይል ካለ ያ ኃይል ታሪኩን ያበላሻል ናሬቲቭ በየትኛውም ምክንያት ባይ ዘ ወይ በየትኛውም ምክንያት የራስ ሀገር ህዝብ ላይ መተኮስ በየትኛውም ፖለቲካዊ ወይንም ወታደራዊ ምክንያት የራስን ህዝብ መውጋት የመከላከያ ኃይል ተልዕኮ አይደለም የህዝብን ሰላምና ጸጥታ ደህንነት የመጠበቅ ግዴታ ነው ያለበት ምክንያቱም ሶቨሬኒቲ የሚመነጨው ከህዝብ ዊል ነው ከህዝብ ፍቃድ ነው የሚመነጨው የትግራይን ህዝብ የሚወጋ ሰራዊት
በየትኛውም ምክንያት ህዝብን ከሆነ የሚወጋው በነገራችን ላይ ትክክል አይሆንም። ከአማራም ከኦሮሞም ህዝብ ጋር የምትዋጋ ከሆነ የቆምክለት ዓላማ ሙሉ ለሙሉ ተሸናፊ ዓላማ ነው። ስለዚህ ያገዛዝ ሰራዊት ትሆናለህ፣ ከስርዓቱ ጋር ህዝብ ይታገላል። ብዙ ክልሎች ላይ የኢትዮጵያ መከላከያ ሰራዊት ከዚህ በፊት በርካታ ክልሎች ሄጃለሁ ኢትዮጵያ ውስጥ በተለይ ደግሞ ከድንበር ላይ ጠረፍ ላይ ያሉ ማህበረሰቦች በተለምዶ ፔሪፈሪ የምንላቸው አሁን ላይ እንደዛ አይነት ቃላቶችን መጠቀም ተገቢ እንዳልሆነ አውቃለሁ። የሴንተር ፔሪፈሪ የሚባል ነገር የለም፣ ሁሉም ማዕከል ነው። ምክንያቱም ጂኦግራፊ አይደለም ማዕከልና ፔሪፈሪ የሚባለው የሚለው ፖለቲካዊ ጽንሰ ሐሳብ እየሆነ ስለመጣ አሁን የዳር ሀገር ህዝቦች፣ የመሃል ሀገር ህዝቦች የሚሉ ቃላቶችን መጠቀም በራሱ ፖለቲካል ሆኗል። ስለዚህ እሱን ቃል መጠቀም ተገቢ እንዳልሆነ አውቃለሁ። ግን በተለምዶ የዳር ሀገር ህዝቦች በምንላቸው አካባቢዎች ላይ የመከላከያ ሰራዊቱ በከፍተኛ ደረጃ ይጠላል። በበርካታ ጦርነቶች ውስጥ ከህዝብ ጋር ተዋግተዋል ተብሎ ስለሚታሰብ ህዝብ ያቄመባቸው አካባቢዎችን ተመልክቼ አውቃለሁ። በርካታ አካባቢዎች ላይ አሁን በተለምዶ የመሃል ሀገር ህዝቦች የምንላቸው አካባቢዎች ወይንም ደግሞ ከፍታማና ተራራማ አካባቢዎች የምንላቸው የኢትዮጵያን ሃይላንድስ ላይ ደግሞ ከህዝብ ጋር እየተዋጋ ነው ዛሬ ላይ። ትራዲሽናሊ ደጀን ተብለው የሚጠሩ የመከላከያ ሰራዊቱ ደጀን ይባሉ የነበሩ አካባቢዎችም ቆላማ የሆኑ የሀገሪቱ አካባቢዎችም የሀገሪቱ ጠረፎችም ላይ የትኛውም አካባቢ ላይ ከሚገኘው ህዝብ ጋር መጠነ ሰፊ ውጊያ እያደረገ ነው። ይሄም የተቋሙን ህልውናና የተቋሙን ህልውና ቀጣይነት አደጋ ውስጥ የከተተው መሆኑ በግልጽ እየታየ መጥቷል። አሁን ጀነራሎቹ በግልጽ ተቋሙ የገጠመውን ፈተና የህልውና አደጋ እና ተቋሙ የቀጣይነት ችግር እንዳጋጠሙ በነገራችን ላይ ስቴት ኮንቲኒቲ ከኢንስቲትዩሽናል ኮንቲኒቲ ከተቋም መቀጠል ጋር የተያያዘ ነው። ለምሳሌ ቀደም እንዳልኩት ቡርሃን የሱዳንን አርሚ ሜንቴን ለማድረግ በጣም ይታገላል። ለራሱ ፖለቲካዊ ፐርፐዝ እንደሆነ አውቃለሁ፣ ወታደራዊና ፖለቲካዊ ጥቅም እንደሆነ አውቃለሁ። ለሱዳን ጠቃሚ ቢሆን ኖሮ ካርቱም ላይ አይዋጋም ነበር። በብዙ መንገድ ለሱዳን ህዝብ አደጋ እንደሆነ እገነዘባለሁ ግለሰቡ። በነገራችን ላይ ግን ተቋማቶቹን ለማስቀጠል በርካታ ርብርብ ያደርጋል ስመለከተው። ግን ተቋሙ የፈረሰው አስቀድሞ ነው። በተመሳሳይ እናልበሽርና ከናልበሽር በኋላ ያደርጓቸው የነበሩ ፖለቲካዎች ልክ ዛሬና አብይ አህመድ የሚያደራጇቸው ሚሊሻዎች፣ አድማ ብተናዎች፣ ሽምቆች፣ ጸረ ሽምቆች እያሉ የሚያደራጇቸው ኃይሎች በተመሳሳይ ሱዳን ውስጥ የሆኑ ናቸው። ኤግዛክትሊ ተመሳሳይ ነገር ነው ሱዳን ላይ የሆነው ነገር ዛሬ ኢትዮጵያ እየሆነ ያለው። ይሄ ውጤቱ ምን ይሆናል የሚለው ሱዳንን ሪፕሊኬት ማድረግ ነው። እንደውም ሱዳን ካንት ቢ አን ኦሪጂናል ኮፒ። በእኔ እምነት ሱዳን እንደውም የተሻለ ኦሪጂናል አይሆንም። ስለዚህ ኢትዮጵያ ውስጥ የሚመጣው አደጋ እንደውም ኮፒ ዊዛውት ኦሪጂን ነው የሚሆነው። የሌለን ኦሪጂናል እንትን ከሱዳንም በከፋ ሁኔታ ነው ኮፒ የምታደርጉት። አደጋው ቀላል እየሆነ አይደለም የሚለውን ነገር በግልጽ ያስቀምጣል ነው። ጀነራሉ የጠየቀው ግን ሰራዊቱ እየፈረሰ ብቻ ነው የሚል አይደለም። አንሙት። እንደውም እንኳን መለሰልን ቴክኒሻናችን እንኳን መጣ። ሰራዊቱ እየፈረሰ ነው የሚለው ብቻ ሳይሆን ምንድነው የምንጠብቀው የሚል ነገርም አለው። ምንድነው የምንጠብቀው? ይሄንን ጉዳይ ፖለቲካዊ እልባት ለመስጠት መጀመር ያለበት ጊዜ ሳይቃጠል ኦልሬዲ ተቃጥሏል። ተቃጥሎ እየተቃጠለም ቢሆን ችግሮቹን ለመፍታት የሚያስችሉ ሌሎች አማራጮችን መሞከር ለምንድነው የማይጀምረው የሚል ጥያቄ እየቀረበ ይገኛል። ለነዚህ ጥያቄዎች አብይ የሰጠው ምላሽም አላንሙት ሚሊሻ እናደራጃለን እና በሚሊሻ ተከላከሉ የሚል ነው። ጀነራሉ ግን የጠየቀው ሚሊሻን ማደራጀት ነው ወይ? ምንድነው የምንጠብቀው የሚለው ተጨማሪ የሚሊሻ አደረጃጀት አቅጣጫ እንዲቀመጥ ነው ወይ? ስለ ፖለቲካዊ ልባት አይደለም ወይ በዚህ ውስጥ እያነሳ ያለው? ፖለቲካን ለምን ይጠየፋሉ? ጀነራል ፈንታ በላይ አንሙት በንግግር ውስጥ የሚናገረው ችግሮቹ መፈታት ያለባቸው በመነጋገር ብቻ ነው ሲለው ከወንበዴ ጋር እንዴት እንነጋገራለን ይለዋል ጋዜጠኛው። ሀገርን ለወንበዴ ያሳልፈ ልትሰጥ ነው ወይ ሲለው ወንበዴውም ወንበር ላይ ይቀመጣል ይለዋል። ከወንበዴ ጋር እንዴት እንቀመጣለን ሲለው ትመለከታቸዋል።
የራሳቸው ፍረጃ ነው የወንበዴነት ፍረጃ። ያ ፍረጃ በኋላ ላይ ገዢ ሐሳብ ይሆናል። ዛሬ ጽንፈኛ የሚሉት ኃይል፣ አክራሪ የሚሉት ኃይል፣ ባዳና ባድ እያሉ የሚጠሩት ኃይል የራሳቸው ፍረጃ መሆኑን ይረሱታል። አት ሳም ፖይንት የዚህ ሐሳብ ባለቤት የዚህ ፍረጃ ባለቤት መነሻው እነሱ ናቸው። እነዚህ ኃይሎች ፖለቲካዊ ጥያቄዎች አሉን ነው የሚሉት። የምንታገልበት ዓላማ አለ። ህዝቦቻችን ላይ ህልውና አደጋ ተጋርጦባቸዋል። እየተዋጋን ያለው ከህዝባችን ላይ ጦርነት ታውጆበታል ነው የሚሉት። አገዛዙ ደግሞ ባንዳዎች፣ ጽንፈኞች፣ ተገንጣዮች የማይላቸው ነገር የለም። ተመሳሳይ ትርክቶችን ትመለከታለህ። ለፖለቲካዊ ልባቶችን የፖለቲካ መሸነፍ ነው። ቅድም አንተም ስትል እንደነበረው ፖለቲካል ፓራሊሲስ ነው እዚህ ደረጃ ላይ ያደረሰን። ግን አት ሴም ታይም አሁንም ፖለቲካን መፍትሄ አድርጎ ለመጠቀም ያለውን አማራጭ ስትመለከት በአንድ በኩል ሳይመረጥ ኢሌክሽን ምርጫ አካሄድኩኝ ሲል ትመለከተዋለህ። ትልቅ ፖለቲካዊ መፍትሄ ነበር ምርጫው። ትልቅ ፖለቲካዊ ድል ነው እኮ ምርጫው። ለምሳሌ አንተ እየተዋጋህ ከ5 ዓመት እስከ 5 ዓመት ተርምህን ጨረስክ። እየተዋጋ 8 ዓመት ሙሉ እየተዋጋ አገሪቷ ላይ አስቸኳይ ጊዜ አዋጅ አውጆ እየተዋጋ ምርጫ ላይ ሲደርስ አንድ አገዛዝ ምርጫውን ኦፕን አድርጎ የህዝብ ፍላጎት እንዲንጸባረቅበት ያደርግና ሀገሪቱ ፖለቲካዊ መፍትሄ እንድታገኝ የራሱን ትብብር ያደርጋል። ሀገሩን የሚወድ አካል፣ ኃላፊነት የሚሰማው አካል ይሄንን ነው የሚያደርገው። እሺ ምርጫው ሊካሄድ የሚችልበትን እድል አበላሸው። ሌላስ የቀረው ሌላኛው ፖለቲካል ኢንስትሩመንት ምንድን ነው? ናሽናል ሀገሪቱ ልትነጋገርበት የምትችልበትን የፖለቲካዊ ምህዳር ለምሳሌ እንደ ናሽናል ዲያሎግ አይነት አማራጮችን ነው የምትጠቀመው። ያንንስ አማራጭ ምን እያደረገው ነው አብይ አህመድ? ልክ ምርጫውን ባበከተው ልክ የብሔራዊ ምክክሩንም አብክቶት የራሱ መጫወቻ ሆኖ እንደውም በ2 ወር ውስጥ ውጤት አምጡልኝ ተብሎ ታዞ በ2 ወር ውስጥ ውጤት ዴሊቨር ለማድረግ እየተረባረበ ይገኛል። ብሔራዊ ምክክር ኮሚሽን እያለ ራሱን የሚጠራው ስብስብ ሁሉንም የአማራጮች የመፍትሄ አማራጮችን ሁሉ ምን እያደረጋቸውና እንዴት እየደመሰሳቸው እንዳለ በትክክል ትገነዘባለህ። አንሙት ጀነራሉ የጠየቀውን መፍትሄ ይሰጠዋል ወይ አብይ አህመድ? የሰጠውን ምላሽ ተረድተህ ሀገሪቱና ቀጣይ ውጤቱ ምን ሊሆን እንደሚችል መረዳት እንችላለን የሚል ነገር ነው በኔ በኩል ላነሳ የምችለው። በተጨምረው ነገር ካለ 2 ደቂቃ ሰጥህና ወይ 3 ደቂቃ 4 ደቂቃ አይ ቲንክ በቂ ይመስለኛል። መልካም ቴንኪው አንሙት። ወደ ቀጣይ ፕሮግራማችን እናልፋለን። አንሙት አብይ አህመድ ቤተክርስቲያንና ከቤተክርስቲያን ጋር በገባበት ወይንም ቤተክርስቲያን ላይ ያቀመባቸውን መድረኮች ስንመለከት ካነሳቸው ነገሮች አንደኛውን መስማት እንድንሰማው ፈልጋለሁ። በአንድ መድረክ ላይ የሚናገረውን ነገር እንስማና ይሄ ንግግር ስለ ስርዓቱ እና በቤተክርስቲያኗ መካከል ስላለው ግንኙነት በደንብ ዲፋይን ያደርግልናል። ስርዓቱ እንዴት ቤተክርስቲያንን ይመለከታታል? ለምን ቤተክርስቲያን የጥቃት ሰለባ ሆነች? ከሰለባና ከተደጋጋሚ ጥቃትና ጥፋት በኋላ በክርስቲያኖች ላይ የሚደርስን ሞትን ማውገዝ የሚያሳስር የሚያስቀስፍ ጉዳይ እንዴት በሀገሪቱ ውስጥ ሊሆን ቻለ የሚለውን በደንብ ክሊር ፒክቸር የሚሰጠን መስሎ ይሰማኛል። እንስማውና እንሙት። ተመልሰን ሐሳቦቻችንን እናክልበታለን። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች ወጥተዋል። እነዚህን 326 መግለጫዎች አብይ እንዴት ነው የሚመለከታቸው የሚለውን መግለጫው እንግዲህ ንጹሃን ላይ ጥቃቶች ሲደርሱ ቤተክርስቲያን ያወገዘችበት መግለጫ ነው። 326 መግለጫዎች ወጥተዋል። እነዚህን መግለጫዎች አገዛዙ እንዴት ይመለከታቸዋል? አብረን እንስማ። 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥቷል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ
ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን፣ የሃይማኖት አባቶች፣ ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፎ አንድ ቀን መግለጫ አለ። ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ሳይተበደልክ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን፣ አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርህ ስለ ጦርነቱ የሚለውን ስለምን ሰማ ነው? ስለ ጦርነቱ የሚላቸውን ትሰማዋለህ። እናንተ በጦርነት ውስጥ አሁን ከዚህ ቀጥሎ መጀመሪያ እንግዲህ ቤተክርስቲያኗ የምታወጣቸውን መግለጫዎች ጥቃትን አውግዛ በንጹሃን ላይ በክርስቲያኖች ላይ የሚደርሱትን ጥቃቶች አውግዛ የምታወጫቸውን መግለጫዎች ሁሉ ለምን ወንጌል አትሰብኩበትም እነዛን መግለጫ ከምታወጡ እያለ መግለጫዎቹን ሲፈርጅ ትመለከተዋለህ። አሁን ደግሞ በጦርነት ውስጥ አገሪቱ ውስጥ በሚያደርገው ጦርነት ዙሪያ ላይ ቤተክርስቲያኗ የያዘችው አቋም እንዴት እንዳበሳጨው የሚገልጽበት ምዕራፍ ስለሆነ እሱንም እንስማው። ስለ ጦርነት የሚያወራውን እና የጦርነቱን መርህ በተመለከተ ቤተክርስቲያኗ በጦርነት ውስጥ ኢንቮልቭድ መሆን የነበረባት በምን አግባብ እንደሆነ እያስቀመጠ ነው ያለው፣ እሱ በሚያደርጋቸው ጦርነቶች ውስጥ ማለት ነው። እንስማው። መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን ሀገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛ የሚለውን ስላስተማሩ ስለተጋደሉም ጭምር እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ። ከነዚህ ውስጥ የትኞቹን እያደረግን ያለ ነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ እየነገረን ያለው ቤተክርስቲያኗ በጦርነት ውስጥ መሰለፍ ስላለባትና እንዴት መሰለፍ እንዳለባት ውጊያውን መባረክ እንዳለባትና የውጊያውን የጦርነቱን ፍትሃዊነት መግለጽና ማስተማር አለባት። እዚሁ መድረክ ላይ በተደጋጋሚ የሃይማኖት አባቶችን እናንተ የመጣችሁበት አካባቢ አይደለም ወይ ጦርነቱ የሚካሄደው እያለ
ከናንተ በላይ ማን ሄዶ እዛ አካባቢ ሰላም እንዲያሰፍን ነው የምትፈልጉት? ሄዳችሁ ለምን ይዛችኋቸው አትመጡም? እያለ ሐራስ ሲያደርጋቸው ሂዩሚሌት ሲያደርጋቸው ትመለከታለህ። ሃይማኖት አባቶችን እዚህ መድረክ ላይ ማለት ቤተክርስቲያኗን በግልጽ የሚመለከተው ይሄ አገዛዝ እንደ ገለልተኛ ኤንቲቲ አይደለም። ማንሙት በግልጽ በዚህ ጦርነት ሂደት ውስጥ ብሔር ሰጥቷታል። የጦርነቱ አካል አድርጎ ፈርጇታል። ባንክና ወታደር አሰልጥናችሁ ስታበቁ የሃይማኖት ተቋም ነን ትላላችሁ ነው የሚላቸው። ሊትራሊ ያወጀ ያለው በዚህ መድረክ ላይ እየነገራቸው ያለው ቤተክርስቲያኗ ላይ ጦርነት ያወጀበትን ምክንያት ነው እየነገራቸው ያለው። እናንተን ከመጣችሁበት ስፍራ ላይ ይተናናይ እናንተ በቀጥታ የዚህ ጦርነት ተሳታፊ አካል ናችሁ እያለ በግልጽ ከመንግስት ጋር ካልወገናችሁ በስተቀር ምን ይመጣል የሚለውን ነገር በግልጽ ለማመላከት እየሞከረ እንዳለ ትመለከታለህ። ይሄ መንግስታዊ ፍረጃ ዛሬ ኢትዮጵያ ያለችበትን ነባራዊ ሪያሊቲ ፈጥሯል ነው። ትናንትም ካቀረብነው ነገር አንፃር ማለት ነው በዚህ ላይ ሐሳብ እንድታክልበት ነው ምፈልገው። እኔ እውነት ለመናገር ትናንትና የቀረበውና በመሰረት ሚዲያ ላይ ዶክተር ማናቸው የሚባሉ ሲያቀርቡ ጽሁፍ ይሄ አገዛዝ ለምን ቤተክርስቲያኗን እንደሚያጠቃ በጣም በቂ ማብራሪያና መክንዮ ያስቀመጠ አድርጌ ነው የምመለከተው። እኔ በብዛት የገዛሁት ሐሳብ ነው። ይሄም ሆኖ ግን እዚህ ንግግር ውስጥ የሰማሁት ክህደት፣ ሙልጭ ያለ ክህደት እዚያ ለተቀመጡ አባቶች ምን ያህል ህመም ይፈጥር ይሆን ለሚያስተውሉት። 326 መግለጫ የወጣው ምን ተፈጥሮ ነው? ምን ተፈልጎ ነው? በአንድ አመት ተኩል 326 በየወሩ 19 ጊዜ መግለጫ ያወጣው ለምንድን ነበር? እሱ እንደሚለው የአንድ ወገን ድምጽና ቅሬታ በመስማት የሚወጡ መግለጫዎች ነበሩ። ይሄ መግለጫ ከሚወጣ ወንጌል ቢሰበክበት ይላል። እነዚህ ሁሉ ተቋማት 24 ጊዜ ያህል በጳጳሳት የወጡ መግለጫዎች፣ ሌሎችን እናቆያቸው። እነዚህ ሁሉ መግለጫዎች ቤተክርስቲያን ተቋሟ ላይ፣ አገልጋዮቿ ላይ፣ አማኞቿ ላይ በደረሰ ጥፋት፣ ጭፍጨፋ አይደለም ወይ? ቤተክርስቲያን እንደ ጧፍ እየነደደ አይደለም ወይ? አማኞች አገልጋዮች ተጨፍጭፈው ቤተክርስቲያን ነድ አይደለም እንዴ ይሁን የተደረገው? ይሄ ሁሉ መግለጫ የወጣው ይሄን ጥቃት ክደህ እንደው ለይስሙላው እንኳን እንደው ለሰሚው እንኳን ተብሎ እርግጥ ነው እኛ ባናምንበትም ጥቃት ተፈጽሟል ብለ እውቅና ሰተ ጥቃቱን በማስቆም ጉዳይ ላይ ግን መደረግ ያለበት ይሄ ነው የሚል አቋም ማቅረብ እኮ አንድ ፖለቲካዊ አካሄድ እኮ ነው። እንደው ትንሽ ጠመም አድርገህ ለማለፍ ጥቃቱን ሙሉ ለሙሉ ክደህ 326 ጊዜ መግለጫ ወጣ የሚለውን ሲያወግዝ አንድ ጊዜ እንኳን ቤተክርስቲያንና ማኞቹ ላይ የደረሰውን ጭፍጨፋ ኢንፋክት እሱ የሚከተለው ሰው ያስቀመጠው አመለካከትና አስተሳሰብ ትናንትና አንተ ባቀረብከው ጽሁፍ ላይ በአግባቡ እንደተቀመጠው ይህች ቤተክርስቲያን አማኞቿ ታሪኳና ቅርሷ፣ ባህሏ፣ ወጓና ልማዷ፣ መንፈሳዊ አስተምህሮቷ ጠላት ባላቀር የድህነት ምሳሌ አድርጎ ስለሳለ መጥፋቷን እንጂ መቀጠሏን የሚመኝ እንዳልሆነ ግልጽ ነው። ለዚያ ነው ታጣቂ አደራጅቶ አማኞችን የሚያስጨፈጭው። ለዛ ነው ታጣቂ አደራጅቶ ጥንታዊ ገዳማትንና ቤተክርስቲያኖችን እያነደደ ያለው። መግለጫ መውጣቱ አመመው። ጥቃቷን፣ ያማኞቹን ጥቃት፣ የቤተ እምነቷን ጥቃት፣ የአገልጋዮቿን መታረድ እንዲህ ያለ ክህደት ኦፍ ኮርስ ከዚህ ሰው ከዚህ የተለየ ነገር ልጠብቅ አልችልም። ኢትዮጵያውያን ግን እንዲታዘቡት ነው። 326 ጊዜ ከዚያም በላይ ጊዜ ስትጨፈጨፉ፣ ስትነዱ፣ ስትቃጠሉ መግለጫ ከምታወቁ ወንጌል ብትሰብኩ ኑሮ አለ። በአንድ አመት ተኩል ምን ያክል ጥቃትና ጥፋት እንደፈጸመ ግን በግልጽ ያሳያል። በመሰረቱ
ያለውን ጥላቻ ያለውን አመለካከት ያለውን ማዋረድ በአንድ ወይ በሌላ መንገድ ደግሞና ደጋግሞ ስላሳየ ብዙ የሚገርም አይደለም። ሌላኛው ግን ጥቃታቸውን ዕውቅና ሊሰጥላቸው ያልፈለጋትን ቤተክርስቲያንና አገልጋዮች ለፍትሃዊ ጦርነት ከጎን ይቁሙ ብሎ ጥያቄ ያቀርባል። እና አቡነ ጴጥሮስ ለፍትሃዊ ጦርነት ከመንግስት ጎን ይላል። አቡነ ጴጥሮስ የመንግስትን ጥሪ ተከትለው ነው እንደ ህዝባቸውን የገዘቱት። እሱ ለነገሩ ቢልም ባይልም እነ ቀሲስ ታጋይ ምናምን የሚባሉ አሽከሮች አስቀምጧል እኮ። እነ ሳዊሮስን ከየትም አምጥቶ ዛጋ ያስቀመጠበት እኮ ምክንያት እኮ ይሄ ነው። የሱን ጦርነት እንዲባርኩ የሱን ማውደምና ማቃጠል እንደ ተራ ነገር አይተው መግለጫ ማውጣት እንዲያቆሙ። የሲኖዶስ ጽፈት ቤት እኮ መግለጫ አላወጣም ባሁኑ ታውቃለህ። የጽፈት ቤቱ ጸሐፊዋና ጸሐፊው ሳዊሮስና ሳዊሮስን ዛጋ ያስቀመጠው እንዲህ ያለ መግለጫ እንዳይቀጥል ለማድረግ ነው። ፓትርያርኩ በራሳቸው መንገድ ጻፉ። የሲኖዶሱ ጽፈት ቤት ግን ያለው ነገር የለም፣ ያወጣው መግለጫ የለም። ቢኮዝ ያ መግለጫ እንኳን ነገረን 326ቱ መግለጫ ፋክት የተሸከመ ነው፣ ግፍን የተሸከመ ነው። ኢትዮጵያ ቀን ወጥቶላት እነዚያ ፋክቶች ይመረመራሉ የሚል ተስፋ አለኝ። ኤቭሪ አዘር ዴይ አይደለም አንሙት። በነገራችን ላይ እሱ እንደው የሚለው ኤቭሪ አዘር ዴይ ነበር ሲወጣ የነበረው ይላል። ማለት ፍሪኩዌንሲውንም ትመለከታለህ። አንድ ቀን እየዘለለ መሐዘን መግለጫ ይወጣ ነበር እያለ በአንደበቱ ይናገርና በነዛ ምን አለ ፍቅርና የፍቅር ወንጌልን ብትሰብኩበት ስንቱን ትመልሱት ነበረ ከተሳሳተበት መንገድ እያለ ምናምን ሲነግራቸው ትመለከታለህ። በኋላ በነገራችን ላይ አንሙት እኔ የሚታየኝ ብልጽግና ነው ይላቸዋል እዛ ላይ። እናንተ ይሄ እልቂት ነው የሚታያችሁ፣ እኔ ግን የሚታየኝ ሌላ ነገር ነው ብሎ ሲናገርም እንሰማዋለን። ምናልባት ትቀጥላለህ፣ ግን ሐሳብህን ጨርስ መጀመሪያ እንሙት። መልካም ሐሳቤን ለማጠቃለል እና አቡነ ጴጥሮስ በህዝባቸው ላይ የመጣን ነጭ ፋሽስት ለማውገዝ ህዝባቸውን እምቢ እንዲሉ ገዝተዋል። የዛሬዎቹ አባቶች ከአንድ ፍትሃዊ የህዝብ ትግልና ጥያቄ ጋር ይቁሙ ከተባለ መቆም ያለባቸው እንደ አብይ አህመድና የሱ ቡድን ያለውን ጥቁር ፋሽስት አልገዛም እንዲል። በአብይ አህመድ ዘመን በኢትዮጵያ ቤተክርስቲያን ላይ አማኞች ላይ አገልጋዮች ላይ የደረሰው ጥፋት እኮ በፋሽስት ጣሊያን ጊዜ አልደረሰም። በዚህ መጠን በዚህ ስፋት በዚህ ፍሪኩዌንሲ አልተፈጸመም። ለምን ይዋሻል? የአብይ አህመድ ወታደሮች እኮ ናቸው ካህናትን ሲያዋርዱ በቪዲዮ እየቀረጹ የላኩልን። የዛሬዎቹ ጳጳሳት፣ የዛሬዎቹ ቀሳውስት፣ የዛሬዎቹ የእምነት ሰዎች ማድረግ ካለባቸው ከዚህን መሰል ጥቁር ፋሽስት ጋር የኢትዮጵያ ሕዝብ መሰለፍ የለበትም የሚል ግዝት መገዘት ነው ያለባቸው። ያነሳው ሐሳብ ትክክል ነው። አባቶች እንግዲህ ለምን ጥቃትን ታወግዛላችሁ ተብለው እስር ቤት የሚቀርቡ ናቸው። አንሙት በጣም በርካታ ሰው የሃይማኖት አባቶች፣ ሃይማኖት መምህራን እየተወረወሩ ነው ያሉት፣ ወደ እስር ቤት እየተወረወሩ ነው ያሉት። እየታደኑ በፌስቡክ ይሄንን ጽፋል እየተባሉ ለምን ቁጣህንና ሐዘንህን ትገልጻለህ እየተባሉ እየታሰሩ ነው ያሉት። በነገራችን ላይ ራሳቸውን እንትመራበታለን የሚሉትንም ህገ መንግስታዊ አሰራር የጣሱ ናቸው የሚያደርጓቸው ነገሮች። ማለት የሚያጠፏቸው በደሎችና የሚያደርሷቸው ነገሮች እንዳሉ ሆነው በራሳቸው ኤሌመንተሪ ፎርም እንለካቸው ቢባል እንኳን የሚያደርጓቸው ነገሮች ቀላል ራሳቸውንም ጭምር የሚያነውሩ እንደሆኑ አይገነዘቧቸውም። በዚህም ምክንያት ጥቃት የደረሰባቸው ይሄንን ሰለባ የሚያወግዙ ሰዎችም ጭምር እየተወነጀሉ ወደ እስር ቤት እየተወረወሩ ነው ያሉት። ከዚህ ሁሉ ጥቃት ይሄ ሁሉ ጥቃት መድረሱን በተመለከተ ግን ይሄ ሁሉ ደብዳቤ ተጽፎ በአንድ ዓመት ውስጥ እንግዲህ ከመስከረም 2015 እስከ ጥር 2016 ድረስ 326 ደብዳቤዎች ተጽፈው አብይ አህመድ ይታየኛል እኔ አየዋለሁ የሚለው ብልጽግና እኔ ይታየኛል የሚለው ሰላምን ብልጽግናን እንደሆነና የህብረተሰብን ስቃይና መከራ እናንተ ናችሁ እንጂ የምትመለከቱት እኔ እሱን አልመለከትም እያለ በዛው መድረክ ላይ በግልጽ ሲናገር ይሰማል ማለት ነው። አድማጭ ተመልካቾቻችን ምናልባት እሱን እንደመውጫ ልታደርግልን ትችላለህ። ሰኔን በተመለከተ ብልጽግና ሰፊ አተታ ሰጥቷል። በነገራችን ላይ ሰኔ
ተራ ወር አይደለም። ሰኔ ፖለቲካዊ ቀውስ ልናስተናግድ የምንችልበት ወር ነው የሚል ግምገማ አድርገዋል። አንደኛ ሰኔ የህዳሴውን ግድብ ውሃ ሙሌት የምናደርግበት ወር በመሆኑ ከፍተኛ ጂኦፖለቲካ ጫና የሚመጣብን ወር ላይ እንድንገኝ ወይንም እንድንሆን አድርጎናል ያስቀምጠዋል። ሁለተኛ ከዚህ አሁን ካደረጉት ምርጫ ጋር ተያይዞ እንደዚሁ ምርጫውን ማስተጓጎል ያልቻሉ ኃይሎች ኮንሶሊዴት እንዳናደርግ መንግስት እንዳንመሰረት ከፍተኛ ርብርብ ሊያደርጉ የሚችሉበት ከመሆኑ አንፃር ሰኔ በርካታ ፖለቲካዊ ቀውሶችን ድርብርብ ቀውሶችን ይዞብን እየመጣ ነው የሚል ግምገማ አድርገዋል። ስለዚህ ጁን ኢዝ ኖት ማንዝ ነው የሚሉት ወር አይደለም ሰኔ፣ እንደውም ፖለቲካዊ ቀውሶችን ይዞብን የሚመጣ የተለየ ወር ነው የሚል አንድምታ ያላቸውን ነገሮች ተመልክቻለሁ በብልጽግና ገጾች ላይ በተለይ ትንተና በሚያደርጉባቸው ዘውትር ትንተና በሚሰጡባቸው ገጾችና ድረገጾች ላይ ሰኔ ላይ መጣውንና ሰኔ ውስጥ ያሉበትን ጭንቀትን በትክክል እንድንረዳ የሚያደርግ ነው ብዬ አስባለሁኝ። ካለን ሰዓት አንጻር የዕለቱን ፕሮግራም በዚህ ብንቋጨው ደስ ይለኛል። ኤቢሲን ሰብስክራይብ ሳታደርጉ እንዳትወጡ በአክብሮት እጠይቃለሁ። ሰብስክራይብ አድርጋችሁ ውጡ። ለዚህ ፕሮግራም የምትሰጡት አፕሪሺዬሽን እና ለነበራችሁ ጊዜ እኛም ኦፍ ኮርስ ስለ ጊዜያችሁ እናመሰግናችኋለን። ስለ ሐሳብ አስተያየቶቻችሁ እናመሰግናችኋለን። ግን ላይክ እና ሰብስክራይብ አድርጋችሁ ደግሞ ኤቢሲን በዚሁ ድጋፋችሁንም ገልጻችሁ ብትወጡ ደግሞ የበለጠ ታግዙናላችሁ ለማለት ነው። ኤቢሲ በአማራ ሰዓት ብቻ ሳይሆን በበርካታ አማራጮች ይተላለፋል። በእነዛ ሁሉ አማራጮች ተቋማችንን ገብታችሁ ሰብስክራይብ አድርጋችሁ እንድትከታተሉ ጥሪ እናስተላልፋለን። በተለይ ረምብላችንና የረምብል ቻናላችንን ሰብስክራይብ ብታደርጉ ጥሩ ነው። ከዩቲዩብ ባሻገር ሁልጊዜም ረምብል ላይ ስላለን ማለቴ ነው። ከዛ ውጪ በትዊተር በተለይ በኤክስ እና በሌሎችም አማራጮች ፌስቡክን እና ቴሌግራምን ጨምሮ የኤቢሲን ፕሮግራሞች ማግኘት ትችላላችሁ። ይሄንንም ሰብስክራይብ እንድታረጉና ሜምበር እንድትሆኑ በዚህ አጋጣሚ ጠይቃለሁ። ኤቢሲን ማገዝ የምትፈልጉ ሰዎች እንደተለመደው በ720 ላይ ዜልና ካሻፕ መጠቀም ትችላላችሁ። በሌሎችም አማራጮች ኤቢሲን ማገዝ እንፈልጋለን፣ ወራዊ ሜምበር እንሆናለን የምትሉ ሰዎች ካላችሁም እንደዚሁ እንድታደርጉ በአክብሮት ጠይቃለሁ። ለነበረን ጊዜ ለነበረን ቆይታ ከልብ ነው የማመሰግነው። አንሙትንና ቴክኒሻናችንንም እንደዚሁ ከልብ አመሰግናለሁ። በመሃል ጣልቃ የምንገባባቸው ሁኔታዎች አሉ። አንሙት ሲያወራ እኔ ሳወራ በብዛት እኔ እንደውም ኢንተርጀክት አደርጋለሁና ኢንተርጀክት የማደርገው ብዙ ፋክተሮችን ታሳቢ አድርጌ ስለማወራ ነው። ኦኬ ብዙ ነገሮችን መቆጣጠር ስላለብኝ ፕሮግራሙ ላይ ለዛ ነው አንዳንዴ ጣልቃ የምገባው እና የሐሳብ ፍልሰቱ ላይ ጫና ሊያሳድር እንደሚችል እገምታለሁ። ግን ብዙ ነገሮች መባልም መባል የሌለባቸውን ሳምታይምስ እኔ ስለ አንሙት ጣልቃ ይገባል፣ አንሙት ሲል ጣልቃ እንገባና አንዳንዴ ላይቭ ላይ ስላለን ፕሮግራሞችን ማኔጅ ማድረግ ስለሚኖርብን ማለቴ ነው። ሙሉ ኃላፊነቱን የምንወስደው እኛ ስለሆንን በዛ መንገድ ተረዱት። ግን መድረኩ ክፍት ነው። እኔም ስናገር አንሙት የትኛውንም ሐሳብ መሰንዘር ይችላል። አንሙት ሲናገርም እኔም መሰንዘር ሐሳቤን እችላለሁ። ግን በተቻለ መጠን አንዳችን ሐሳባችንን ጨርሰን ሌላችን እንድንቀጥል ለማድረግ ጥረት እናደርጋለን። ሐሳብ አስተያየቶቻችሁን ሰምተናል ለማለት ነው። ግን አክብራችሁ ያንን ሐሳብ አስተያየትም ስለምትልኩልን ከልብ እናመሰግናችኋለን። እግዚአብሔር ይስጥልን። መልካም ምሽት ይሁንላችሁ።